ልጅ ያለው ሰው ተለያይቶ አይለያይም፣ ዞሮ ይገናኛል። እና ደግሞ 4 ወር ሙሉ ፈጀብኝ መኪና ልገዛ ዝም ብዬ ገዝቼ አይደለም የመጣሁት ሲል እኔ ዝም ብሎ ገዝቶ መጣ ሳይሆን ያልኩት ሄዶ ሲፈራረም ምን በሱ ስም ሲያደርግ ምናምን አላውቅም። በ600,000 ብር አንዴ ደግሞ 1 ሚሊዮን ብር ያዘዋወርኩበት አለ። ሲደመር 500,000 ከሰዎች የተበደራችሁት እስካሁን ድረስ ጋራጅ ነው ብለካል። ጋራጅ አይደለም ሁላ ይኸውልሽ፣ ጋራጅ አይደለም ማሰራበት አቅም አጥቼ መኪናው በጣም ይኸውልሽ እስቲል ከ800,000 ብር በላይ ይፈጃል ወጪው። አቅሜ ስላልቻለ ቆሟል መኪናው። አቅም የለኝም ቆሟል ብለሃል አይደለ? ይገመታል፣ ይሸጣል፣ ባንክ ዳ ይከፈላል፣ እንካፈላለን። ይቀር ነገር ልጄን እንደ ቀልድ ማግኘት አልችልም ወላሂ፣ በጣም ለረጅም ጊዜ ማለት ነው። ያ ደግሞ እኔን ያደረግከኝ ነገር ክፍያ ነው። እኔ በጣም ብዙ ነገር ሆኛለሁ። አንቺ እያስከፈልሽ ነው። አንበሳ በልጄ ተበቀልሽ ታረግ ምናምን ብዬ እነግራታለሁ። ማታ እንደዚህ በህልሜ መታ እኮ ምናምን ባያት ደስ ይለኛል ልጄን ምናምን እላታለሁ። እልህ ነው ካለባችሁ ሁለታችሁም ትዋደዳላችሁ እኮ ግን ልጅናት መውሰድ ማዝናናት የሆነ አንቺ ባልሽው ጭራሽ የማይሆን ነገር ነው። ለምን በእናንተ እልህ እንዴት መሰለህ የሚሆነው? ጥሩ ነገር አመጣ መተህ ታያለህ፣ ታጫውታለህ ምናምን፣ ግን መቼ ማምኜ አልሰጥህም፣ ልጅቷን አልሰጥህም። ቃል በቃል ነው። ለምን አሁን ለእያንዳንዱ ነገር እኔ እንደዚህ ዓርብ ዕለት እንደዚህ፣ ሰኞ ዕለት እንደዚህ፣ ማክሰኞ ዕለት እንደዚህ እያልኩኝ መከራከር አልፈልግም። አቅሙም የለኝም ስለሰለቸኝ ማለት ነው። ድራማ ስለሰለቸኝ እዚች ጋም እኮ ዛሬ የመጣሁበት የዛሬ የ11 ወር የ12 ወር ነገር ልገርብ ሳይሆን የመጣሁት ስለዚህ ቻናል ስለተሸጠው ቻናል ዲቴል ማወቅ ስለፈለግኩኝ አላቅም አልክ። ሶ ይቱ ሲሞ አላርክ ስጠኝ ነው ያልኩት። ሌላ ምንም ያልኩት ነገር የለም። በቃ አይደል? ሌላ ያልኩት ነገር አለ? ሲሞን አዘግቶ መስጠት በቃ መድኃኒዓለም ምንም ያልኩት ነገር የለም። ገባሽ? እሱ ነው ለዚች ጥያቄ ነው እንግዲህ ከ9 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ቁጭ ብለን ያለ ነው አይደለም? በቃ እኔ ሁሉን ነገር ይሁንለት፣ ግን እቺ ቀን አትረሳም። መድኃኒዓለምን አትረሳም። ለእኔም ለአንተም ብዙ ሰውም አለ አይረሳውም። ገባ? ነገ እናንተ እነሱ ነፏት በጣም ነበር አይመሰለም። ልንገርሽ ያልሽ እኔ እና እሱ ክፉም ደግም ብዙ ነገር አሳልፈናል። ከዛም በላይ ደግሞ ልጅ አለችን። ገባሽ? ልጅ ያለው ሰው ተለያይቶ አይለያይም፣ ዞሮ ይገናኛል። እኔ ብዙ ነገር ማውራት አልፈልግም። ገባሽ? እዚች ጋር በጣም ብዙ ነገር እኮ ማውራት እሱ ያለውን ነገር እኮ አይደለም እሱ ካለው እሱ ያለው አሁን እንደዚህ ሆነ እንደዚህ ሆነ እና ያለው እኔ ሰኞ እንደዚህ ሆነን ማክሰኞ እንደዚህ ሆነን በዕለተ ቀኑ እንደዚህ ሆነ ማንም አያቅተው ስለማልፈልግ ነው። ፕራይቬት ላይ የራሴ ላይፍ እንዲወጣ ስላልፈልግ ነው። እዚች ጋር ያመጣን ርዕስ አለ አይደለም? ዩቲዩብ ነው ያመጣን ርዕስ። እዚች ጋር ያሰባሰበን እኔንም እሱንም እዚች ጋር ያገናኘን ዩቲዩብ እና ሲም ካርድ ነው። ሲም ካርዱ አዘግቶ እሱም እጅ ላይ ከሌለ ነው የምልሽ፣ አዘግቶ በመታወቂያው የ3 ደቂቃ ስራ ነው። ቴሌ ላይ ሄደሽ የ3 ደቂቃ ስራ ነው መስጠት። ሌላ ምንም አልፈልግም። እና የቲክቶኩንም የሌላ ነገሮችን ተውኩኝ፣ ችግር የለም። የባንክ ስቴትመንቶች አሁን ያለው ቻናልሽ እጅሽ ላይ ያለው ቻናልሽ ስንት ሰብስክራይበር አለው? እግዚአብሔር ይመስገን 86,000 እንደዛ። እሺ፣ ስለዚህ አሁን እኛ እሱን እንጠይቀዋለን ፉአድን ሴም ካርዱን አዘግቶ እንዲሰጥሽ። ሴም ካርዱን አዘግቶ ለመስጠት ፈቃደኛ ካልሆነ እኛ አሁን ያለሽን ቻናል የነበረበት ይሄኛው ስንት ነው 193,000 ማድረስ እንችላለን። ሁላችንም ሰብስክራይብ ካረግንሽ ቻናል ነው ያድጋል። ምን ትያለሽ? እናንተ ብትስማሙ እንዴ ባይዘዌ ማለት ነው። ይኸውልሽ አንድ ነገር ልንገርሽ ሀቡ፣ እኔ መሬቴን ማልክደው ነገር ልንገርሽ። አንደኛ ቢያንስ የሁለታችን ነው አለ፣ ችግር የለም። ምክንያቱም እሱም ለፍቶበታል፣ እኔም ለፍቼበታለሁ። በሁለታችንም ቻናል ሁለታችንም ለፍተናል። ገባሽ? የኔ ትልቅ ነው የእሱ ትልቅ ነው አልልም። ገባሽ? ቢያንስ እሱ ቢጠቀምበት ለምን ብዬ እናደዳለሁ እንጂ እኔ እንደዚህ አንቺን አፈላልጌ አንቺ ጋር አልመጣም ነበር፣ እስከዚህም ሰዓት አልቀመጥም ነበር። ግን ደግሞ እኔ የለፋሁበትን እኔ ደሜ እየፈሰሰ የሰራሁበትን
የተረገጥኩበትን የሞተው አባቴ ስሙ የተነሳበትን ዩቲዩብ ሌላ ሰው ሲሰራበት ማየት አልችልም። እኔ በተቻለኝ መጠን እግዚአብሔር ሪፖርት ነው ማስደርገው። ሀቁ እናደርጋለን ሁላችንም። ይሄማ ግዴታ ነው። ሌላ ሰው ከአንቺና ከዛ ደግሞ ልንገርሽ፣ እዚህ ቻናል ላይ ቪዲዮ ሲለቀቅ ማለት ነው እዚህ ቻናል ላይ ቪዲዮ ሲለቀቅ እኔ ልንገርሽ መቤቴ ይሄ የተሸጠው ቪዲዮ ላይ ያ ሰውዬን ደግሞ እኔ ምን እንደማደርገው ያያል። ብቻ ያድርሰን ፈጣሪ ለዛች ቀን። እቺ ቃሌን በተግባር ነው ማሳየው። ያ ቪዲዮ ብቻ ይፖሰት፣ እዛ ቻናል ላይ ቪዲዮ ይፖሰት እና እስቲ ፊት ለፊት እንታይ ከማን ቻናል እንደወሰደ ሀብ ተደርጎ ከመሬት ላይ ያነሳው ይሁን እንጠይቃለን። አንድ ልንገርሽ፣ እኔ ይገርምሻል ማለት ነው እኔ ይሄም ቻናሌ ባይዛዊ ቲክቶክ ላይ የሆነ ቪዲዮ ከፖስትኩኝ ሪፖርት ይደረጋል፣ ኮሚኒቲ ጋር ይይዘኛል ሁሌ። ከዛ ከሱ ከተለያየ በኋላ 20 ምናምን ሺህ እንትን ብዬ ነበረ 20 ምናምን ሺህ ቲክቶክ ብዬ ነበረ። እሱንም ባን አስደረጉት። ኦኬ ምናምን ብዬ አሁን በዚቹ መጀመሪያ ላይቭ ነበር የተዘጋው እና ላይቭ ሲዘጋ ነው ይሄን ቻናል ራሱ የከፈኩት አንዳንዴ ላይቭ ለመግባት ማለት ነው። ከዛ ያ ባን ሲደረግ እዚህ ላይ ገባ። ያው እዚህ ላይ የምመለቃቸው ቪዲዮዎች ኮሚኒቲ ጋር ኖ በቃ እሱ ሀሳብ አይደለም ገባሽ? እና አሁን እየሰራ ያለሁት እኔ በራሴ ዩቲዩብ ነው፣ ዩቲዩብ ላይ ነው። እኔ ያ ዩቲዩብ እኮ ዛሬ ያመጣኝ እንደነገርኩሽ ስሙ ባነሩ ሁሉ ነገር ተቃይሮ ስለመጣ ነው። ስለዚህ ከ11 ወር መለያየት በኋላ ቅድሙ የፉአድን ጥያቄ እየመለሽለት ነው ማለት ነው። ከ11 ወር መለያየት በኋላ እኔም ረስቼው እሱም ረስቶኝ ህይወታችንን እየኖርን ዛሬ እዚህ ጋር ለመክሰስ የመጣሁበት ምክንያት ስሙ ቻናሉ ስሙ ተቀየረ፣ ባነሩ ተቀየረ። ስለዚህ ማን ነው ደስታ ቲቪ ብሎ ፋሚሊን እንዴት ይሸጣል? ለማምን ነው ባይሸጥ ደስታ ቲቪ ተብሎ ስሙ አይቀየርም፣ ባነሩ አይቀየርም። ሰው የቀየረው አካል ማን ነው? እሱንም ጊዜ ያሳየናል። እንኑር እንጂ እድሜ ይስጠን እንጂ እናየዋለን። ስለዚህ አሁን ፉአድ ጥያቄዎችሽን ይመልስ። እሺ ፉአድ። ኧረ አሁን ማዘም አያስፈልግም ሀቡዬ። አሁን ይኸውልሽ እሷም ነገሩን አሳጥረዋለች አይደል? በጣም ቀላል አድርጓለች። በጣም ሲምፕል አድርጋልናለች። ቀለል አድርገን እንመልስና ከቻለን እንዝጋው። ሀቡዬ ቀለል። አሁን እሷ ምንም ነገር ማውራት አልፈልግም ከአስከፈ። እኔ የመጣሁበት አላማ እዚህ ጋር ሴም ካርዱን አውጥቶ ይስጠኝ፣ ቻናሌን እኔ በራሴ መንገድ ማስመለስ እችላለሁ ነው። ይህን ደግሞ አንተንኛ በግድ ሳይሆን በጸባይ በፍቅር እንደ ሽማግሌ ሆነን ነው የምንጠይቅህ። ሴም ካርዱ በስም ስለሆነ ሀቡዬ። እሺ ቴንክ ዩ ሀቡዬ። እኔ እናት ምን መሰለሽ፣ አሁንም አቴንሽኖች ወደ ሌላ ነገር እየሄዱ ነው እና እንዴት መሰለሽ ሀቡ፣ ነገሮች በስነ ስርዓት ቢሆኑ ይሄ ባይቀሳሰሩ ቆንጆ ነው። አሁንም ነው የምልሽ በስነ ስርዓት ቢሆኑ ስልሽ፣ ለምሳሌ ሀቡዬ እኔ የሆነ ነገር ያደረኩ ነው የሚመስለው። አንቺ ሰብስክራይብሽ ስንት ነው? በቃ ነገ 190 ሺህ እናስገባ ማለት እኔ እናስገባልሽ ማለት ብትስማሙ ብትታረቁ። እሺ ችግርሽ አሁን ቻናሉ የጠፋው ቻናል ሰብስክራይበሩ 193 ሺህ ስለሆነ ከሆነ እኛ የኢትዮጵያ ሕዝብ ሁላችንም ሰብስክራይበር ግን እዛ ቁጥር ላይ ብናደርስልሽ ደስተኛ ትሆኝና ትታረቃላችሁ ወይ? እኮ እኔ ጥያቄ እኮ እናንተን ለማስማማት ነው እኮ። ወልዳችኋል፣ ተለያይታችኋል። እናንተ ለማስማማት ብቻ አይደለም ስልሽ እሱ ብቻ ሳይሆን አልተጣላንም። እዚች ጋር ባይዘው እየተከራከርን ነው። አልተጣላንም። አይኖ ግን መሰለሽ ፍቅር አብራችሁ ፍቅረኛሞች መሆን ባችሉ እንኳን ልንገርሽ ፍቅር እሱ ስቲል ይፈልጋል። ደጋግሞም ተናግሯል። ኦልሬዲ ሰምተሻል። ሽማግሌም ልኮብሻል። ስቲል ትፈልጋለህ ከእሷ ጋር መሆን አይደለም? ስቲል እኔ አንደርስታንድ ያደረኩት ቅድም ብዙ ሽማግሌ ያኔ ይፈልግ ነበር። ስለዚህ እኔ ደግሞ ስቲል ይፈልጋል ብዬ ስላሰብኩ እኔ ሶሪ ተንከራትቻለሁ። በጣም ብዙ ደክም ያለው ለዛ ደግሞ አሁን ያለውን ነገር ታርቃችሁ ያለውን ነገር በቃ ይናጠቃል። እሺ ባልና ሚስት መሆን ባትችሉ ድጋሚ ግን እናትና አባት ስለሆናችሁ በፍቅር ልጃችሁን አብራችሁ እየተገናኛችሁ አብራችሁ እያጫወታችኋት አብራችሁ እንድታሳድጓት ነው። ገባችሁ? ሰላም እንዲሆን ነው መሀላችሁ እኮ ባይዜ ማለት ነው ሀቡዬ። እኔም በጣም የምፈልገው አሁን ቅድም ያላነሳውልሽ ለዚህ ነው ስለ ልጅ ምናምን በቃ ዲቴይል ብዙ አይወራ ስለተባለ እንጂ ይኸውልሽ ልጁን አይጠይቅም ለሚለው ጥያቄ ምን መሰለሽ፣ እኔ በተጣላንበት በትንሽ ጊዜ ውስጥ እሷ
ስልሽ መቀሌ ሄዳ ነበር። መቀሌ ሄዳ መቀሌ ሆና ልጄን ማየት አልችልም፣ እሷ ናት ልጄን ልታሳየኝ የምትችለው። የሆነ ከተመለሰች በኋላ ምናምን ነገር ባይዜ ልጄን ልጠይቃት ሞክሬ ማየት እንጂ እንደዚህ ማየት እንጂ መውሰድ አትችልም ልጅህን አለች ብለሻል። እሺ ይህንን እዚሁ ልጠይቃት ብለሻል። መልሽልኝ። እዚሁ ምን ልጅህን እንደዚህ በአይነህ ማየት እንጂ መውሰድ አትችልም ብለሻል። ቴንኪው በጣም የምፈልጋት ምዕራፍ ናት። ያው አላወራም እያልኩኝ ያወራለሁ፣ ግን ይኸውልሽ ምንድን ነው ፎቶውን ያለኔ ፍቃድ እየፖስተው ነበር ብዬሻለሁ። እኔ እዛን ሰዓት ምንም አይነት ፎቶ አልፖስትም፣ ምንም አይነት ቪዲዮ አልፖስትም። ሰው መጣ ገባሽ? ከ7 ወር በኋላ ነው የመጣው። ምንም ቪዲዮ አልፖስትኩም። ቆይ ልጄን ከመከልከልሽ በፊት ቪዲዮ አልፖስትሽም? ስለ ልጅ ወጥሽ አላወራሽም? እሺ ይህንን ቪዲዮ ለምን እኔና ልጅ ያለንበትን ፎቶም ሆነ ቪዲዮ አልፖስትኩም? በእናትህ እሱ አይደለም ስለ ልጅ አላወራሽም? ቪዲዮ እንዴ ስለ ልጅማ 2 ቪዲዮ እኮ አውርቻለሁ አልኩህ ያኔ። ያሁን እኮ ከ7 ወር ያኔ ያልኩህ። እኔም እኮ ስለ ልጅ ነው ያወራሁት። ቪዲዮ ፖስት አላውቅም። እኔ ቪዲዮ ፖስት አላውቅም እኮ። እኔ መቀሌ በነበርኩ ሰዓት አልፖስትክም? ስለ ልጃችንን አስገብቼ አንተና ልጄን ፎቶ የተነሳችሁበትን የምነግርሽ ታሪክ አለ፣ የሆንልሽ ነገር አለ። ፎቶ አሰርቼ እሱ ዩቲዩብ ላይ ነው። እሱ ደግሞ ቲክቶክ ላይ እመጣልሃለሁ። ቲክቶክ ላይም እንደዛ ብለሃል። እኔ ለምደው ሚዲያ ላይ ያለ ነገር ነው። ለምን ዋሻለሁ? እሺ አሁን ስለዚህ መከራከር አይደለም። አንቺም ሰርተሻል፣ እኔም ሰርቻለሁ። እሺ አንቺ ማየት መቤቴን እኔ የሆነ ነገር ሲያወራ ሚዩት እያደረኩ ነው። ዝም እያልኩ እየሰማሁት ያለው ለምን የምንከራከረው? በስተመጨረሻ የኔ ተራ ነው። ከ7 ወር በኋላ እኔ ልንገርሻ እኔ መቀሌ ላይ ማለት ነው እንደነገርኩሽ ያን 2 ቪዲዮ ሰራው። የሁለተኛው የመጨረሻ ቪዲዮ ላይ ስለምንም ታሪክ ስለአለፈው ታሪክ ላላወራ ካሁን በኋላ አዲስ ምዕራፍ አዲስ ነገር እንደምጀምር ነው የጀመርኩት። አሸንዳ ነበረ። አሸንዳ ከጓደኛዬ ጋር ላከብር ሄድኩኝ። እዛ ሆኜ ብዙ ድራማ ይሰራብኝ ነበረ። ገባሽ? ብዙ ነገር ይመጣ ነበር። ከዛ መጣው እዚህ መጥቼ አንተ ልጄ ምናምን እያልክ ድራማ እየሰራ ግን ልጅህ እንዴት ናት ብለህ ደውለህ አታውቅም የሚል ቪዲዮ ሰራው። ከዛስ በንጋታው ልጄ ብሎ ደወለ። እግዚአብሔርን አመስግናኝ ልጅህ እንዳለህ አስታወስኩ ብዬ ተናግሬያለሁ። ሪከርድም አለኝ። የዛን ጊዜ እንደዚህ ብዬ ነው ያወራሁት። ከዛስ አይ ማየት ፈልጌ ነው ሲለኝ እሺ ነገ ሰፈርና አሳይሃለሁ አልኩት። ከዛ ነገ መጣ በንጋታው። ከዛ ከሱ ጋር አንድ ላይ ውሎ እንዲመጣ ነው የፈለገው። እንዴት ነው የምሰጠው ስታስቢው? ከ7 ወር ሙሉ ልጄ ብሎ ደውሎ ማያቅ ሰው መቶ ልጄ ብሎ ሲለኝ እንካምለው ማለት ምንድን ነው? አሁን እኔ ብሰጥ ራሱ እናት እባላለሁ። ታየው ስለሌላ ነገር ምናምን ታየው። ከዛ ማየት ትችላለህ፣ ማጫወት ትችላለህ እዚች ጋር ምናምን ግን እንድትወስድ አልፈቅድልህም ስለው ዝቶብኝ ሄደ። ማለት ታያለሽ እቺ ቃል ትቆጭሻለች የሆነ ነገር ምናምን ብሎ ምክንያቱም እንደዛ ብሎ ሄዳ። እኔ የዛን ጊዜ ባይዘዊ ምንም አልደነቀኝም፣ አልገርምኝም። እሺ ይቆጨኝ፣ ምክንያቱም ብዙ ነገር ብዙ ድራማ መስለ እስቲ ይቆጨኝ የሆነ ነገር እንዲተባብለን የተለያየ ነው የዘለጥ በቃ ሄዳ ተለያየን። ከዛ መቼ በቃ መልሳልሻለች። አቡዬ ልቀጥል እኔ። እሺ ቀጥል፣ ግን አጠራ አድርጉት። ይኸውልሽ አቡ እኔ አሁን ዘላስ መቤቴን እግዚአብሔርን በጣም እየደከመኝ ነው፣ በጣም እያላበኝ ነው። እዚች ጋር 1 ሲም 2 ደግሞ ባንክ ስቴትመንት ሁለታችንም ጋር ያለው አንድ በሱ በኩል አንድ በእኔ በኩል እኮ ባንክ ስቴትመንቱ ስቴት እየለየች ነው ኦልሬዲ የተናገረው ነገሮች ነው እንዴ? ቆይ ይሄና ባጭሩ ልጠይቀሽ። 1.5 የባንክ ዕዳ እኔ መጀመሪያ የመሰለኝ ንጋሽ ፍቅርዬ እሱ ጋር ብዙ ብር ይዘሽ ብዙ ብር ትተሽለት ሄደሽ አንቺ ባዶ እጅሽን ወጥተሽ አንቺ በጣም እንደተጎዳሽ ነው እኔ ስቲል እያሰብኩ የነበረው። እና 1.5 የባንክ ዕዳ የነበረው ሳይሆን ነው ያሉ ሰዎች ላስረዳሽ። ቆይ መኪና 4 ሚሊዮን ከተገዛ 1.5 ከባንክ ዕዳ ከሆነ እጃችሁ ላይ የነበረው 700 ሺህ ብቻ ከነበረች ሩብ ማትሆንም የነበረች እሱ ነገር ለእኔ እኔ ያላወራሁትም። እሺ እነዚህ ዕዳዎች ማለት ከፍለው ሰርቶ ከፈላይ። እሺ የባንኩንም ሆነ በማን ስም ነው የባንኩ ዕዳ የተወሰደው? አስረድ
ኖ አንደኛ በ700 ሺህ አይደለም የጀመርነው 900 ሺህ ነው። ከዛ በኋላ በሁለተኛው ቀን ምናምን ደሞዝ 200 ምናምን ሺህ ብር ይወርድናል። 1.1 ይዘን ነው መኪና ልንገዛ የተነሳ ነው። እና ደግሞ 4 ወር ሙሉ ፈጀብኝ መኪና ልገዛ። ዝም ብዬ ገዝቼ አይደለም የመጣው ሲል እኔ ዝም ብሎ ገዝቶ መጣ ሳይሆን ያልኩት ሄዶ ሲፈራረም ምን በሱ ስም ሲያደርግ ምናምን አላውቅም። በቃ መኪናው ብቻ ሲመጣ ነው የማውቀው በሱ ስም እንደሆነ እንጂ በሱ ስም ሊያደርግ ሲል የሆነ ነገር ምንም የማውቀው ነገር የለም ያልኩት። እና ደግሞ ቴንኪዩ። እና ደግሞ ምንድነው ከሰው ተበድረናል። ይሄ አልክድም፣ ግን ደግሞ ይሄ ባንኮች ላይ ያለ እንደነገርኩሽ ነው። ምክንያቱም የወሩ ራሱ ማለት ነው በእሷ ነው የምንጠቀሙ ሲባል ለአስፈላጊ ነገር ምክንያቱም ለቤት ኪራይ ክፍል እዛው ላደርግ የሆነ ነገር ላስቤዛ ይሆን በቃ እጅ የሚቀመጥ እሱ ጋር ነው። ይሄ መደጋገም እየሆነብኝ ነው፣ ግን ደግሞ ለአንቺ ለማስረዳት ግልጽ ለማድረግ ያህል ነው። ከዛ ደግሞ ምንድነው መኪና ገዝተን ከጨረስን በኋላ ይሄ ሁሉ ብር እያለን እንዴት እበደራለሁ አለ። ገባሽ? ከብዙ ሰዎች ብድር ጠይቄ ነበረ። ስፔሻሊ እኔ ማለት ነው ከብዙ ሰዎች ጠይቄ ነበር። እነዛ ሰዎች ደግሞ አልተመቻቸውም። ገባሽ? ይሄ መኪና የተገዛበት ብር ብቻ ሳይሆን ሊገዛበት የሄደበት ርቀት በጣም ብዙ ብር ፈጅቷል። እኔ እንደዛ ከሆነ ከአካውንቴ አንዴ 600 ሺህ ብር አንዴ ደግሞ 1 ሚሊዮን ብር ያዘዋወርኩበት አለ። ገባሽ? 700 ሺህ ተብሎ 1 ሚሊዮን ያዘዋወርኩበት አይኖርም። ኬት ነው የሚመጣው? ከዛ እሱ ባንክ ስቴትመንት ዋና የፈለግኩት ባንክ ስቴትመንት ለዚች ነው። ከዛ ምንድን ነው መኪና ከተገዛ በኋላ የጠየኳቸው ሰዎች ማስገባት ጀመሩ። ብድር ይጠይቅሻሉ ሰዎች። በማን ነው የሚያስገቡት? በሱ ባንክ ሆነም ቀራን ከሰው ከ500 ሺህ ብር በላይ አልተበደርንም። በማን ነው የሚያስገቡት? ባንቺ ወይስ በሱ? በእኔ እኔ አይደል የጠየኳቸው፣ በእኔ ነው። ባንቺ አካውንት ነው የሚያስገቡት? አዎ። ከዛ አንዳንዱ ደግሞ በሱ የሚያስገባልኝ አለ። እኔ ደግሞ እዛው ገባ አይደለ ይሄ ብር ታጠፊያለሽ ምናምን ይለኛል። እዛው ነው የማስተላልፈው። ባንክ ስቴትመንት አለ። ነገ የሚታይ ነገር ነው። ገባሽ? ነገ የምለቅመውን ነገር ካፌ አልዘራም። ስለዚህ 500 ሺህ ከሰዎች ተበድራቸዋል። 1.5 ያለው 500 ሺህ አይደለም። እሺ ቁጥሩ ትክክል ነው። 1.5 ከባንክ አንድ ሰው ደግሞ ምን መሰለሽ 100 ሺህ ብር ነበር ብድር የጠየቅኩት። ተሳስቶ 200 ሺህ ብር አስገባ። 100 ሺህ ብር ሁለቴ ማለት ነው። የሚገርምሽ ነገር ከዛ እንዳስገባልኝ ጠዋት እንዳስገባ 100 ሺህ እንዲህ ተሳስችን የገባሁት እኔም ጋር ቴክስት ገባልኝ። ስለዚህ መልሽልኝ 100 ሺውን ምናምን አለችኝ ማለት ነው ያቺ የተበደርኳ ሴት። እና እኔ እና እሱ ተጨቃጨቅን። በቃ ወጣን ሳልመልስ። ገባሽ? ያንን ብድር ራሱ ሳልመልስ እኔ ጋር እንትን እና እሱም ብር ጠፍቷል። ገባሽ አይደለ? ከዛ እንደነገርኩሽ ሞባይል ባንኪንግ ቆይ ተጨቃጭቃችሁ ከወጣችሁ የገባው ብር ብድር በአንቺ አካውንት የገባው አንቺ ጋር ቀረ ማለት ነው? ኖ ባንክ ያልሽ ልንገርሽ፣ እኮ መኪና ተገዝቶ ጨርሷል ማሬ። ተገዝቶ ጨርሶ ሞባይል ባንኪንግ የምጠቀምበትን የኔ ሞባይል ባንኪንግ ያለበት ስልክ እሱ ጋር ነው። እኔ ባንኬ ላይ 1200 ብር ብቻ ነበር የነበረው። ይሄ ብሎክ ያደረግኩት ጊዜ ማየት ትችላለሽ። ብሎክ ያደረግኩት ጊዜ 1200 1300 እንደዚህ። ከዛ ከሳንቲም የሆነ ሳንቲም ብቻ ፍቅር። እሺ አንድ ያዳምጪኝ። 1.1 እጃችሁ ላይ የነበረ ሲደመር 500 ሺህ ከሰዎች የተበደራችሁት ሲደመር 1.5 ከባንክ የወሰዳችሁት መኪናው የተገዛው እሱ እንዳለው 4 ሚሊዮን አይደለም ማለት ነው። ግማሽ ሚሊዮን ብቻ ከሆነ የሰዎች ዕዳ የነበረባቸው 1.1 ደግሞ እጃችሁ ላይ ከነበረ 1.6 ሲደመር 1.5 2.2 ላስረዳሽ። አሁን እነዚህ ይሄ 500 ሺህ ብር ያልኩሽ ማለት ነው 100 ሺህ ብር 200 ሺህ ብር አንድ ሰው 50 ሺህ ብር አንድ ሰው 100 ሺህ ብር የተበደርነው ነው 500 ሺህ ብር እንጂ ከጓደኞቻችን ዛሬ 60 ሺህ ብር እንበደር ለሆነ ማስፈጸሚያ እጃችን ላይ ብር ስለማይኖር ሙሉ ጭረስረስ አድርገናል። ገባሽ አይደለ? ከአንዱ 60 ሺህ ብር እንወስዳለን፣ ደግሞ ሲመጣ እንተካለን ነው የሆነ በወጣ በገባ የሆነ እንደዚህ ነው እንደዚህ ነው የኛ ላይፍ ማለት ነው። እና ያንን መኪና ለመግዛት በጣም ብዙ ነገር አድርገናል። ብዙ መስራት በጣም ይሄ እንዳለው ልጅነት ሆነ ይሆን ብቻ ብዙ እርምጃ እንድንራመድ አድርጎናል። በጊዜው ግን ደግሞ ምንድነው በ700 ሺህ ብር አይደለም አንደኛ በ900 ሺህ ብር ከዛ 200 ሺህ ብር ከሁለት ቀን በኋላ ይገባል። አስልተን ነው አንድ ሺህ
በእኔ ብር ገብቶ አቅም ያለችው ይቅርታ እንዴ ለተመልካቾች ልመልስ። በእኔ ብር ገብቶ አቅም ያለችው የዩቱብ ክፍያውን ነው፣ የሰዎችን ብድር አይደለም። እዚህ ጋር እያወራን ያለ ነው ስለ ሰዎች ብድር ነው። መኪና ለመግዛት ከሰዎች ብድር ነው፣ ሌላ ነገር እንዳይመስል። አንዴ የዩቱብ ገቢ ብር ዋና ነጥብ ዚች ጋር ማለት ነው። ብር እንደገባልኝ ቀጥታ ለእሱ የምልክበት ባንክ ስቴትመንት አለኝ ነው። በቃ ቁም ነገር እሱ ነው። እሺ እንዳይመስል። እሺ አይደለም ፍቅር አልጨረስኩም እኮ ጥያቄ እዚህ ጋር እያሰላው ቅድም ሲነግረኝ እሱ 4 ሚሊዮን ስላለኝ ከባንክ 1.5 እጃችሁ ላይ የነበረው 700,000 የጻፍኩት። አንቺ ደግሞ አሁን ያልሽው እጃችን ላይ የነበረው 1.1 ነበረ 500,000 ከጓደኞቼ የተበደርኩት። እሺ እንደዛ ሲሆን ስንት ሆነ? 1.6 ሆነ። 1.6 ሲደመር ከባንክ የወሰዳችሁት ደግሞ 1.5 አለ። ስለዚህ ከዛ በየመሀሉ እኮ በየወሩ እኮ ደሞዝ ይወርድልናል። የመኪና ፕሮሰስ 4 ወር ምናምን ነው የወሰደው። በየወሩ እኮ ደሞዝ ይወርድልናል። እየሰራን እኮ ነው። ስንት ነው የገዛችሁት መኪናው? እንዳለው 4 ሚሊዮን 3.7 ምናምን ነው፣ ግን 4 ሚሊዮን ከ4 ሚሊዮን ብር ያልፋል ያወጣነው ወጪ ፕሮሰሱ። ኦኬ ስለዚህ እሱ እንዳለው ብዙ እዳ አለባቸው። ያቸው 500,000 ብቻ አይደለማ የእዳ ከሌላ አልተበደራችሁ። የባንኩ 1.5 እንዳለ ሆኖ እሺ አቡዬ ኦልሬዲ በኔ ተራ ገብታ ነው የሁሉ ነገር እያወራች ያለችው። በሰዓቱ በኔ ተራ ላይ ገብታ ነው ይሄን ሁሉ እያወራች ያለችው በኔ ተራ ነው። ግን ኢትስ ኦኬ ብዬ ነው እያዳመጥኩ ያለሁትኝ ስልሽ ስለ ሂሳቡን ማውራት በጣም ሲምፕል ነገር ነው። በጣም ቀላሉን ነገር ነው አሁን እንትን እያለን ያለ ነው። አይ እኔ ነኛ መወረጃ ጥለሽበት ነው የሄድሽው ስላልኩኝ ያንን እያስረዳችኝ ነው። እሱ ጋር የተረፈ ነገር የለም። እዳን የተረፈው የባንክ እዳ የሰዎች እዳ ነው እያልኩ የነበረው። እሷ ደግሞ እንዳልሆነ ኤክስፕሌን እያደረገችልኝ ነበር። ኖ ይኸውልሽ እንዴ መኪናውን እኮ ሽጦ ከፍሎ እጁ ላይ ትርፍ ማግኘት ይችላል እንዴ ማለት ነው እንዴ ሀቡ የአንድ የሁለተኛ ክፍል ልጅ ማስተዋል የሚችለውን ነገር ለምንድን ነው ጥያቄ ላይ የምናቀርበው? ትክክል። አይ አሁን መኪናው አክሲደንት ደርሶ በጋራጅ ነው ያለው ስላለ ነው። አሁን አረጋኔ ነው እንጂ ምንልሽ ብላለች አቅድም። አዎ የዩቱብ ገብቶ አያውቅም እንዴ? የዩቱብ ብር ገብቶ አያውቅም እኔ ጋር። እሺ ልመልስ ሀቢባይ? የስ ፕሊስ። አዎ ሚውት አድርጊለት እሱ ይመልስ። እሺ አሁን ይሄም ነገር ማቀሳሰር ነው። እሺ እኔ ብር የበላሁ ነው የሚመስለው። አሁንም አንዴ እኔ እንደዚህ አይነት ነገር አልፈልግም፣ አንዴ ደግሞ ከሰው ጋር ለማገናኘት መሞከሩ ሌላ ነገር ነው የሚመስለው። እሺ ሀቢባይ በመጀመሪያ ደረጃ ይኸውልሽ ስለ ገንዘብ ዲቴል እንደዚህ የምታወራ ከነበረ ከድሮም ጀምራ የምታነሳው ነገር ነበር፣ ግን አንስት አታውቅም። ይኸውልሽ አሁንም 26,000 ምናምን ሰው አለ። ሌላ ነገር ነው የሚመስለው። ቅድም ምን እያለች ነበረ ሀቢባ? ይህንን ነገር ነጥብ ያጅልኝ። 4 ነጥብ ምናምን አልፏል ተገዝቷል። እንደዛ እያለች ከሆነ ሂሳቡን በስነ ስርዓት ስሪልኝ ሀቢባዬ። እሺ ወይ በመድኃኔዓለም አሁን 1 ብር 2 ብር እያለን አንሰራም። እመቤቴን እግዚአብሔርን እኔ ሌላ ነገር እንዳልባል ፈልጌ ነው የኔ እናት። እንዴ እንትን እያልሽ ብር የበላው ነው የሚመስለው። አንዴ በቃ ለዛ ብዬ ነው። ይኸውልሽ 1.1 ነበረን አልሽ። እሱ ደግሞ 700,000 ነበር የነበረን አለ። ሌላው ሀቢባዬ ሀ ተብሎ ፕሮሰሱ በጣም ብዙ ብር እየፈጀ ነው እያልን ነው አደለ? ፕሮሰሱ ብቻ መኪናው እጃችን ሳይገባ ሀቢባዬ እንደዛ ተብሎ አንድ ሰው ከአንተ አንድ ሰው ከኔ ከዛ ለሀቢባ ሌላ ሰው ማየት አይችልም። ከፈለግ ባንክ ስቴትመንቱን ለእሷ ብቻ ለእነሱ ከአንተ አንድ ሰው ከኔ አንድ ሰው እሷ ባንክ ስቴትመንቱ ችግር የለም። ቤታየውም አለች ሀቢባም አለች። ችግር እናሳያለን። በቃ የምናሳየው በጣም ሲምፕል ነገር ነው። አንቺ ሚውት አድርጊለትና ይናገር። እድል ስጪው ፍቅርዬ። ስለ ስቴትመንት ታወራለች አንዴ እንደዚህ አይነት ነገር አልፈልግም ሲም እና የሆነ ነገር ገለመሌ ትላለች። ከዛ እኔ ከኦዲየንስ ጋር ማቀሳሰር ሌላ ነገር ነው የሚመስለው። ይሄ እንዴ ብር የበላው ነው የሚመስለው ሀቢባ። ስሚኝ ሀቢባዬ፣ ስቲል ማለት ነው እዳ እየከፈልኩ ያለሁት እኔ ነኝ። አይኖ መኪናውን የምጠቀመው እኔ ነኝ። ግን ይኸውልሽ ከተጋጨ ማለት ነው ይሄ መኪና በጣም ከባድ አደጋ ገጥሞት ከተጋጨ 5ኛ ወር ሊዝ ነው ሀቢባ። እስቲል ገራጅ አይደለም ሲጋጭ አንተ ነበር የገጠመህ አደጋ እየነዳኸው። ኦኬ
አንተ ሰላም ነህ? በሰዓቱ ምንም አልሆንክም? አልነበርኩም። ድኜ ነው አልሐምዱሊላህ። ስለ ባንክ እሺ፣ ስለ ባንክ ስቴትመንቱ ምናምን እኔ አንተ ቤታዩ እናየዋለን፣ ችግር የለም። አሁን እሺ፣ ስለ ሲም ነው ያወራሁት። በቃ ስለ ሲም ነው። እኔ እኮ አንዴ ነገር ማቀሳሰር እንጂ ፍቅር እንደዚህ ማን ባገነናቱኝ በእድል ስጡ እንጂ በመቤቴን በጣም የደከመኝ ሰው ነኝ። እግዚአብሔርን እንዴ ለምን ታነሻለች ታዲያ? ሀሳቡን ላላወራ ከሆነ ለምን ያነሳው ሀሳብ ነው ዲቴል አድርጌ የተናገርኩት። አይ በቃ ችግር የለውም። መልስ ምላሽ ይስጥበት እባክሽ ፍቅር ምላሽ ይስጥ። በቃ ስለ ሲሙ ያውራና ስለ ባንክ ስቴትመንቱ ስለ ሁሉም ነገር ማለት ነው። ችግር የለም፣ እኛ እንጨርሷለን። ለቤታም ለእሷም ማሳያለሁ፣ አንተም ታሳያለህ። አሁን በቃ ችግር የለም ብያለሁ እኮ ችግር የለም እንዴ እኔ ችግር የለም ካልክ ምን እፈልጋለሁ ሌላ? እኔ ችግር የተቀመጥኩበት ዋና ምን ሆነና እመቤቴ እኔ ችግር የለም እንዳል አልሰማሁም። እመቤቴ ና አልሰማሁም። ምን እፈልጋለሁ እኔ በቃ አረ በቃ እኔ ይኸውልሽ ፍቅር እኔ ሌላ ኦዲየንስ ይኸውልሽ 26,000 ምናምን ሰው አለ። ሌላ ነገር ስለሚመስለው የምታወሪውን ነገር እሱን ክሊር ለማድረግ እንጂ ወደኋላ የተመለሽው እኮ አንቺ ነሽ። እዛ ጋር አልፈልግም ብለሽ አሁን ደግሞ ስለ ገንዘብ ስታወሪ ሌላ ነገር ይመስላል። ሰው እሱን ነገር ላጽዳ እኮ ነው ያልኩት። ሰው ለዛ ነው አቡዬ እንጂ ነገሮች ላይ የዛሬ 5 ወር አክሲደንት ደረሰብክ። አልሐምዱሊላ አንተ ዳንክ። መኪናው ግን ስቲል ነው ጋራጅ ነው እያልክ ነው። ቀጥል አቡዬ። ዲቴል ስለ መኪናው በደንብ ማውራት ይቻላል፣ በደንብ ማለት ነው። መመለሳችን አስፈላጊ ከሆነ ስልሽ ይሄ ከ900,000 ብር 1 ምናምን የሚባሉ ይኸውልሽ ሀቢባዬ፣ ይሄ ፕሮሰሱ መኪናው እጃችን ላይ ሳይገባ ይኸውልሽ ምንም አናቅም አላልኩሽም ቅድም? ምንም ሳናቅ ማለት ነው አጠገባ ይሄ ፕሮሰሱ ላይ የነበሩ ሰዎች ራሱ በጣም ብዙ ብር በልተውናል። በጣም አናቅም ነበር አደል? ይሄ በየወር የሚመጣውን ብር ጠብቀን እንትን ለማድረግ ይቅርና ያለን ብር አስቀምጠን ይቅርና ይሄ ነገር በጣም ብዙ ፕሮሰስ ፈጅቶ 4 ወር ማለት ነው። ዝም ብለሽ እስቲ ሀቢባ የረዱን እንኳን አስቢው አደል? ይሄ ያለንን ብር ቁጭ አድርገን ይሄ ገና ደሞዝ መጥቶ 1.1 ምናምን ማለቱ መደመሩ ይቀርና ማለት ነው ሀቢባ በጣም ብዙ ብር ተበልተናል። በመሀል መኪናችን እጃችን ሳይገባ እንዲህ ዲቴል 900,000 ብር ነበርን። ከዛ ደሞዙ 200,000 ብር ገባልን። ከዛ በ1.1 ሌላውን እንደዚህ ይቀርን ነው ማለት ነው ሀቢባዬ። በጣም በመሀል 4 ወር የፈጀ ፕሮሰስ ለብዙ ኔትወርክ ዳታ ካለቀ መሰለኝ ነገር ወጪ አውጥተናል። በጣም ብዙ ብር ገብቶሻል። በጣም ብዙ ብር ጎድሏል። ጋይስ ታፕታፕ ኮፒ ሊንክ አድርጉ። ታፕታፕ አድርጉ። ከኔ አይደል ደግሞ ከሱ ነው የሱ ነው እስኪ 30 ሼሩን አስገቡትኝ። ታብታቡን 6 ሚሊዮን አስገቡት ጋይስ። ኮመንቱ ይደርሳል። ታብታብ አድርጉ። ደግሞ መኪናው ሲገዛ አላቅም ብላለች የምትሉ ሰዎች ቤት ሆና ትራንስፈር አደረገች እንጂ አብሬዋ ድጉም ነው እንጂ ትራንስፈር ገንዘብ እሷ ቆይ ሀቢባ ቆይ ኧረ ተው፣ እኔ አታቀሳስሉኝ። ሌላ ነገር ነው የሚመስለው። አንተ እየተቆራረጥክ እኮ ነው። ነገር የመካፈል መብት አላት። አሁንም ነገም ዛሬም ወደፊትም እንዲህ እኮ ማን አልካፈልም ስለሚባል ነገር ሌላ ነገር አታስመስሉ። ተቋርጠክ የውልክ ወንድሜ ተቋርጠክ እየጠበቅንክ ነበር። እስከዛ ታብታብ አድርጉ እያልኩ ነበር። ኮመንታተሮችን ደግሞ መኪናው ሲገዛ አላቅም ብላለች ሲሉ አላቅም አይደለም ያለችው ቤቶኜ እናቴ ትሙት ነው የምልሽ። እንደውም ብራችን አቅም የለንም በቃ ትንሽ መኪና እንግዛ ስላት ኖ ትልቅ መኪና ካልሆነ ብላ እዚህ ጣጣ ውስጥ የከተተችኝ ሁላ እሷ ናት። ምንድን ነው ሌላ ነገር እንትን የምትል? በቃ አይዞህ ፏድ ተረጋጋና ቀስ ብለህ አስረዳ። በቃ ችግር የለውም። አክሲደንት ደረሰ የዛሬ 5 ወር እስካሁን ድረስ ጋራጅ ነው ብለካል። ጋራጅ አይደለም ሁላ ይኸውልሽ፣ ጋራጅ አይደለም ማሰራበት አቅም አጥቼ መኪናው በጣም ይኸውልሽ እስቲል ከ800,000 ብር በላይ ይፈጃል ወጪው። አቅሜ ስላልቻለ ቆሟል መኪናው። ገብቶሻል? የት ነው የቆመው? ጋራጅ ነው የቆመው? ግቢ ነው? የት ነው የቆመው? የሆነ ሪከቨሪ ላይ የሆነ ቆሟል። ብቻ የሆነ ቦታ ላይ ይሄ
ገብቶሻል ሀቢባ? መቆሚያ ቦታዎች ላይ ገባኝ። እንደዛ ቆሟል። ገራጅ ሚዩት ነሽ ፍቅር ማሬ፣ ሚዩት ነሽ ፍቅር፣ ሚዩት ነሽ። ይቅርታ በጣም በኢየሱስ ስም የኔ እናት በጣም ይቅርታ። አሁን ለሁለታችን የሚያስማማን ሀሳብ ነው ይዤ የመጣሁት። በጣም ስሙዝ የሆነ በስሙዝ የሚያልቅ ነገር ነው። አንደኛ ያሰብሽ እየመጣሽ ባታቋረጭኝ ፍቅር እንደ ሀሳብ እያሰብኩ አይደለም፣ መንጋቱ ነው ሳስበው፣ መንጋቱ ነው። ገባ? እዚች ጋር ቁጭ ብዬ እየሰማው አንድ ነገር እየደጋገምን ነው። ስለዚህ አንድ ነገር ልንገርቅድም ብዬ ነበር፣ ግን ሀሳቡ የሆነ ነገር እንደዚህ የተባለው ማለት ነው። እናረገዋለን፣ ችግር የለም። ያው ቤታዩም አለች፣ ሀቡም አለች፣ ለእሷ እንትን እንላለን። ሲሜን እሰጥሻለሁ ብለሃል፣ እኔ መቀበልሃለሁ፣ ችግር የለም። አንተ አዘክተህ ስትሰጠኝ እኔ አመስግኜ ነው መቀበል። ከዛ መኪናው ማሰሪያ አቅም የለኝም ቆሟል ብለሃል አይደለ? ይገመታል፣ ይሸጣል፣ ባንክ ዳ ይከፈላል፣ እንካፈላለን። የቀረው ምንም ያጣላ ብር የለም። እኔ የሴት ብር አልወሰድኩም፣ ስሜ በሌላ እንዳይቀየር ምናምን የምትለውን ፓርት እኔ ሁሉም ነገር ፈታታልሃለሁ። በቃ እችን ነገር ሌላ ነገር እንዳናወራ በቃ ጎበዝ ፍቺ። ጥሩ ሀሳብ አሁን እሷም እያሰበች መጣሽ። ችግር የለም። ቆይ አሁን ታርጊለትና ሀሳብሽ ላይ አስተያየት ይስጥበት። ጥሩ ሀሳብ ነው ያመጣሽው፣ ገላግሌ የሆነ ሀሳብ። እሺ ፏድ ምን ትላለህ? ፍቅር ያመጣችው ሀሳብ ላይ የእሱ ሀሳብ ሲሆን ገላግሌ ነው። እሺ እንጂ ይኸው በቀላሉ ገላገለች። መኪናው ይገመታል፣ ይሸጣል፣ የባንክ ዕዳ ይከፈላል። የቀረውን እኔ እናንተ ተካፍለን ሌላው ስዳ ዲሜ በልቼ ከፈልኩት ድረስ ሁሉም ዕዳ ይከፈላል። ካልተረፈም እኮ ብሩ አንከፈልም፣ ችግር የለም። ሙሉ ዕዳ ይከፈላል። ለምን ትጨናነቃለህ? አንተስ ለምን ዕዳ ውስጥ ከተተችኝ ትላለህ? ይለቅ በቃ እንዴ። ካልበቃ ሀቡዬ ማለት በዚህ ልክ አይደለም። ይሄ ሀሳብ ከነበረ ልሽ ፍቅር ተናገር ታርግልኛ እንዴ? እሺ ሀቡዬ አሁን ተጋጅቶ ምናምን አይነት ነገር ሳይሆን ይሄ ሀሳብ መምጣት ከነበረበት ድሮ ቢመጣ ቆንጆ ነበረ ምናምን። አሁን በጣም በእኔ በኩልም የባንክም ኦልሬዲ ባንክ አይታገሰኝም። እኔም እስከዚህ የባንክ ዕዳዎችንም ከዛ ባለፈ ደግሞ ጥሬ ግሬ በጣም ብዙ የከፈልኳቸው ዕዳዎች አሉ። አሁን ወደኋላ ትመልሱኝ እና ግን ያው ዲቴል ማውራት ያለብኝን ነገር ማውራት ነበረብኝ። እያቋረጠችኝ ወሬ እያስጠፋችብኝ ነው። ከዚህ በኋላ ካቋረጠች ከኔ ራሴ የሚውት አደርጋታለሁ። ጨርስ። እሺ ችግር የለም ጨርስ። ከዛ ባለፈ ደግሞ እኔ ነገር ከሌላ ነገር ጋር እንዲያያዝ አልፈልግም እንጂ ያልኩት እንደዚህ ሆኖ እንደዚህ አርጊልኝ እንደዚህ አታርጊልኝ ምናምን አይነት ፕሮሰስ ውስጥ አልገቡም። ገብቶሻል? እኔ ከኦዲየንስ ጋር ነገር እንዳይቀሳሰር እንጂ እንደዚህ ሆኛለሁ እንደዚህ ቸግሮኛል እንደዚህ አርጊልኝ ብያትም አላውቅም። አሁን ሌላ ነገር ነው የሚመስለው አሁን የአሁኑ ንግግሯ። ስለዚህ ሀቡዬ እኔ በገንዘብ አሁን መኪናው በተገዛበት ገንዘብ ዙሪያ ሂሳቡን ስትሰሪው እራሱ አይመጣጠውም። ገብቶሻል አይደለ? ብዙ አሁን ቅድም ከተባባልነው ነገር አንጻሩላ ይህ መኪና ያን ያህል ፕሮሰስ ፈይቶ ምናምን የተገዛ መኪና ከሆነ ፕሮሰስ እኔ እኮ ነግራት ነበር ዲቴል ነገሩ። ዛሬ እንደዚህ ያደረግኩ በዚህ ከፍቅር እናቴ ትሙት ነው የምልሽ። ያለ ፍቅር ፍቃድ የትም ሄጄ አላውቅም አይደል? እንደዚህ ለእነዚህ አይነት ጉዳይ የሆነ ነገር ላረግ ይቀርና ማለት ነው። እያንዳንዱ ደርሼ በመጣው ቁጥር እያንዳንዱን ነገር ታውቃለች ፍቅር፣ እያንዳንዱን እናቴ ትሙት እማታውቀው አንዲትም ነገር የለም። እሷ የማታውቀው ተደብቅ ያደረግኩት አንዲትም ነገር የለም በመኪና ዙሪያ። እናቴ ትሙት ዛሬ እንደዚህ ያረኩኝ ነገ እንደዚህ ያረኩኝ አስቢው። እኔ ዩቲዩብም እየሰራው ይህንን ፕሮሰስ አብሬ እያስኬድኩኝ እዛ እዚህ እያልኩኝ ነው ያለሁትኝ። አንዲትም ነገር ደብቄያት አላውቅም ለፍቅር አንዲትም። ይሄ ብቻዬን ምናምን ወስኜ ያደረግኩት ሁላ ነገር አይደለም። ይሄ ገብቶሻል? ለምናወጣው ብር እሷ ትራንስፈር እያደረገችልኝ ከሆነ እያልኩሽ ነው። እኔ ቅድም
በእኔ አካውንት አንጠቀምም። ዝግ ከሆነ እያንዳንዱን ፕሮሰስ የምንጠቀመው በፍቅር አካውንት ነው። 1 ሚሊዮን ብር ይህን ሁሉ ብር እየላከችልኝ እንዴት ነው እኔ አካውንት ላይ ብር እያለ እሷ የምትልክልኝ? ኢማጂን አድርጉሽ እንደዚህ እየተባለ እኔ እሺ ቆይ ሀቢባዬ እኔ አካውንት ላይ የሚቀር ብር ቢኖር ለምንድን ነው ብድር ውስጥ የምንገባው? እኔ አካውንት ውስጥ ብር እንደተደበቀ አውቃ ፍቅድ ዝም ብላኝ መኪና ገዛ አይሆንም እኮ። ይህ ጥያቄ ልጠይቃት ስልድሉን አልሰጠቀኝማ። እሱ አካውንት ውስጥ ብር እያለ አንቺ ከሰዎች ብድር 500 ሺህ ተበዳድረሽ ወደ እሱ ትራንስፈር እንዴት አደረግሽ? እሱ ጋር የቀረን ብቻ ትጠይቅና ወደ ጥያቄ ልግባ። አጭሩ መልስ ወይንን በዚህ ምክንያት ትመልስ። አዎ አጭር እኔ እረሳለሁ። ጥያቄ እየረሳው ነው። መልሽለት ማሪ ባጭሩ። ለምን እሱ አካውንት ውስጥ ገንዘብ እያለ ቀሪ ገንዘብ እያለ አንቺ ለምን ነበረ ከሰዎች ተበዳድረሽ ወደ እሱ ትራንስፈር ያደረግሽው? ስቴትመንትም አመጣለሁ 1 ሚሊዮን ትራንስፈር ያደረኩበት ብለሻል። ስለዚህ ለምን ነበረ? እሺ ይኸውልሽ ልንገርሽ፣ እንደነገርኩሽ በሱ አካውንት ነው ብር የሚቀመጠው። ለሆነ ለትናንሽ ነገር ነው ወደ እኔ የማስተላልፈው ማለት ነው። እና እዛ ቦታ ሊገዛ ሲሄድ የእሱ ባንክ ይሄ ሞባይል ባንኪንግ የለውም እና እዛ ሆኜ እንትን ከማስተላልፍ ይሄ ባንክ ሄጄ ምናምን ከማስተላልፍ ስደውልልሽ ታስተላልፊልኛለሽ በምሰጥሽ አካውንት ተብዬ ነው ሄጄ ባንክ ቤት ያስተላለፍኩት። ሁላ በስልክ እምቢ ብሎኝ ባንክ ቤት ሄጄ ነው ያስተላለፍኩት ማለት ነው። እና ለዛ ነው ይሄ ስቴትመንት እሱ አካውንት ውስጥ ገንዘብ ካለ ለምንድን ነው አንቺ ወደ እሱ ትራንስፈር የምታደርጊለት? ኦልሬዲ ገንዘብ እያለ እኮ የእሱ ባንክ ሞባይል ባንኪንግ የለውም፣ እንዲህ ማስተላለፍ አይችልም። ባንክ ሄዶ ነው የሚያስተላልፈው። እና እዛ ከሰዎች ጋር ሆኜ ስፈራረም ብር እንድትልኪልኝ እኔ ሄጂ ባንክ ምናምን ከማስቆማቸው ስደውልልሽ ታስተላልፊልኛለሽ ነው ያለኝ። እንደውም ሲደውል ብድሩ ከሰዎች ወደ አንቺ እንዲገባ ያደረግሽው ሞባይል ባንክ ቅድም እሱም ብሏል። ፊርማ ችግር ስላለብኝ ክፍያ የምንፈጽመው በእሷ አካውንት ነው በእሷ ሞባይል ባንኪንግ ነው ብሏል ቅድም። አዎ እና ይሄ 1 ሚሊዮን ምናምን ወደ እኔ ደግሞ ሲያስተላልፍልኝ ማለት ነው ሲያስተላልፍልኝ ፊርማ ምናምን አስቸግሮት የእኛ ሰፈር አያት ነበረ ዋናው መገናኛ ሄዶ ምናምን እንትን ነው ወደ እኔ ሲያስተላልፍልኝ። ከዛ ልንገርሽ ይሄ 1 ነጥብ ምናምን እንደዚህ ሳስተላልፍ ሁላ ሞባይል ያስቸግሮኝ ሄጄ ባንክን ያስተላለፍኩለት እና የምጠይቃቸው ሰዎች ደግሞ ብድር ስትጠይቂ በእንትን አስገባልኝ አለም ብድር አበድሩኝ ይኸው አስገቡልኝ ነው ልል የምችለው እንጂ በእነንትን አስገቡልኝ አለ። የሀቢባ ጥያቄሽ እንደዛ አይደለም። እሺ ምንድን ነው የሀቢባ ጥያቄ? አሁን እኔ ስንለያይ ብለሻል። ቆይ እኔ ልጠይቃት። እኔ እና እሱ ስንለያይ ባንክ አካውንት ውስጥ ወደ 400 ሺህ ከዛ በላይ ይኖራል። እንደገና ደግሞ እኔ ሰኔ 10 ምናምን የወጣሁትኝ በወጣው በ2 ቀን ወደ 200 ሺህ ከዩቱብ ቻናል ሊወርድ ነበር። በአጠቃላይ ወደ 600 ምናምን ሺህ ብር ይኖራል አካውንቱ ስንለያየ አልሽ። 400 ምናምን ሺህ ቀድሞ ያለ መኪናው በተገዛ በ4 ቀን ከሆነ የተለያያችሁት መኪናው ሲገዛ አካውንታችሁ ውስጥ ብር እያለ ያን ሁሉ ብር መበደር ለምን አስፈለገ? ለምን ተቀማጭ አስቀመጣችሁ? ከሰው ከምትበደር ኖ ተቀማጭ አይደለም። ሰዎች እያረፈዱ ነበር። ኖ የጠየኳቸው ሰዎች እያረፈዱ ነበር፣ እያስገቡ ነበሩ። መኪናው ተገዝቶ ጨርሷል። ኦኬ መኪናው ከገዛም በኋላ ከኔ አካውንት ያልሽ ብር የሚገባው ቀጥታ ወደ እሱ ነው። እኔ አካውንት አለሽ ትራንዛክሽን እኮ ለዚህ ነው እኔ የሆነ ነገር እልካለው ነው ገባሽ? ለሚጠፋ ብር ካልሆነ የሁሉ ብር እኔ አካውንት ላይ አይቀመጥም። ኦኬ ቆይ ሀቢባዬ ቴንኪው። ቆይ እዚሁ ላይ ጥያቄ ላንሳልሽ ሀቢባ። እኔ መኪናውን በገዛሁት እኔን መኪናውን በገዛ ነው በ4ኛው ቀን ነው እኔና ፍቅር የተጣላ ነው። ኦልሬዲ ይሄ ብር ከዛ በኋላ ነው የገባው ማለት ነው ወይስ መኪናውን ወደ እኔ አካውንት ነው የገባው? ወደ እኔ አካውንት ነው እልክልሃለሁ። እሺ አንቺ አካውንት ባን አስደረገሽዋል አላስደረግሽውም? ብቻ ነበር የነበረው። ልንገርህ እኔ እኮ ከአንተ ጋር እስከ 9 ሰዓት እስከ 10 ሰዓት እኔ አንተ ቤት ነበርኩኝ አይደለም? አንድ ላይ ነበርን ከቀኑ እስከ 9 ሰዓት እስከ 10 ሰዓት ብር እያስተላለፍኩልክ ነበር። ጠዋት ላይ የገባልኝን ብር ወደ አንተ ነው የማስተላልፈው። ቀጥታ ብር ሲገባልኝ 1000 ምናምን ብር ነበር የቀረው አካውንቴ። ቡታጅራ ነበርን እኮ መኪና ገዝተን ቡታጅራ እኮ ነው ቤተሰቦቻችን ጋር ክርስቶስ ስም እዚህ አዲስ አበባ መጣን።
አዲስ አበባ መጣን አይደለ? መተን እኮ ጠዋት ላይ ዝም በል ያልሽ። እኔ ዲቴል ማውራት አልፈልግም። ብቻ ሁላ ቀስቅሶኝ ነው እሱ እንደዚህ አይነት ብር ገባልሽ፣ ቴክስት ገባልሽ ላኪው ብለኸኝ በጠዋት ያስነሳኝ አንተ ነህ። ይዛለት ከንቀ ለምን የኔ አካውንት አንደኛ ይኸውልሽ ሀቢባ ሄጄ ፊርማዬም ሁላ አይሰራም ተብሎ ተነስቷል። ራሷን ማምናለች። ባንክ ቤት ሄጄ ማለት ነው 20 ሺህ ብር ስጠይቅ 20 ሺህ ብር ፊርማ አልተስተካከልም። እስቲ ለመጨረሻ ጊዜ ማለት ነው ራሱ ዋናው ንግድ ባንክ ሄጄ ይሄ ነው እንትን ያልኩት እንጂ ብር ማውጣት አልችልም። የምንጠቃቀመው ብር ከሆነ እሷ ጋር ያለ ብር ለምን ወደ ራሴ ማስገባው? አንዴ እኔ ያልገባኝን ነገር ልጠይቅ። አንዴ ቆይ፣ እኔ ያልገባኝ ነገር መኪናው አንቺን ብቻ ልመልስና ማለት ነው የሁሉ እስካሁን ያስቆየን የባንኩ ነገር ነው አይደለ? በቃ ስቴትመንት ይውጣ እንዴ! እዚች ጋር ሳስገባላት ነው፣ እዚች ጋር ሳስወጣላት ነው፣ እዚች ጋር ይላል እሱ። እኔም ያስተላለፍኩበትን እንዳለ ነገር ይወጣል። ምኑ ናት እያለ እሺ፣ ሀቢባዬ ጥያቄ ያለሽ እንትን ነው። ጥያቄዎችን እየረሳሁን አኑ አይደለም ጥያቄ። ቅድም ወደ 400 ሺህ ብር አካውንቱ ላይ ነበር እኔ እና እሱ ስንለያይ፣ 200 ሺህ ደግሞ በተለያየን በሁለት ቀን ከዩቱብ ደሞዝ ይገባ ነበረ። ስለዚህ በአጠቃላይ ወደ 600 ሺህ ብር ነበር ስላለች 600 ሺህ ብር አካውንቴ ላይ ነበር እሷ ስትሄድ እኮ። ለዛ እኮ እሱን ለማለት ነው ስቶኝ። እሺ ቆይ 400 ሺህ ከየት ነው የገባው? ጠይቄልኝ። በጣም አመሰግናለሁ። እስቲ ነው ከተበደርኳቸው ሰዎች ነው ያሉሽ። ለመኪናው ከተገዛ ለምን አስገባሽ? አቡ እያረፈዱ ነበር ያስገቡልኝ። ለምንድን ነው ባንክ ስቴትመንቱ ፐብሊክ እንዲወጣ ካልተፈለገ እዚህ ላይፍ ላይ እኔ አንቺ ቤታ ሆነ ባንክ ስቴትመንቱ ማሳየት እኮ ነው። ለምን ሀቡ አንቺም የሚገባሽ እኮ እዚች ጋር የስልክለት ነው ሻለው እዚች ጋር ሲገባልኝ ይላል። ስቴትመንቱን ታወጡና ዋትሳፕ ላይ ትልኩልኝ ያላችሁ ችግር የለም። ግን እኔ የምልሽ ግን አሁን እኔ ኦልሬዲ ሰዎቹ መኪናውን ከገዛችሁት ብድር ምን ያደርጋል? እነዛ ሰዎች መኪናውን እንደገዛን ማን ያውቃል? ኦልሬዲ ፕሮሰስ ላይ እንዳለን የሚያውቁት። እኛ ግን ደግሞ ከገዛን በኋላ እነዛ ሰዎች ብር ያስገቡልን። ኦልሬዲ መኪናውን ከገዛችሁ በኋላ ብሩ ከገባ ብድሩን ተውት በቃ። ለምን አላላቸው? ምን ልታደርጉት ነው? ወደ እሱ ትራንስፈር ለምን በቃ ይኸውልሽ፣ እኛ መኪና ገዛን አይደል? ክንፍ እያለን ቡታጅራ ሄድን። ለማንም ተውት ምንም አላለም። ከዛ ግን ስንመጣ ብር እየገባ ነበር አካውንቴ ላይ ሁላ። ወደ ቡታጅራም ስንሄድ ከቡታጅራም ስንመጣ እየገባ ነበር። ከዛ ግን መጨረሻ ላይ 100 ሺህ ብር ሁለቴ ደብል ገባ ያልኩሽም እና እሱ ነው ጠዋት ላይ ቀስቅሶ ይሄ የምን ብር ነው እንደዚህ እየገባልሽ ነው ምናምን እንዴ ደንግጬ ምናምን አየሁት። ከዛ እንዳልኩሽ ያለችኝም ልጅ ደውላ እንደዚህ አስገብቻለሁ እና ላኪልኝ ምናምን አለችኝ። ቀጥታ በእሱ አካውንት ነው የገባ ሁሉም ነገር። ይኖራል መቼስ ከ1 ዓመት በፊት የነበረ ሀቢባዬ፣ የአሁኑ ብር በእኔ ነው የተላከው፣ ወደ እሱ ነው የገባ። ከዛ በኋላ የገባው ብር ቀጥታ በሱ ነው የገባው። በእኔ ተላከ ላኩልክ። ለምን ላኩ እንዲ አስገቢው አልከኝ። በጠዋት ቀስቅሳ አስገቢልኝ ብለህ እንዲቀመጥ ማለት ነው። ቆይ እሱ ጋር እንዲቀመጥ ቴንኪው። መጠባበቂያ ብር ገባሽ? ቀጣይ ወር ነው የምንከፍል ያልነው ብሩን። ኦልሬዲ ቀጣይ ወር መክፈል እንችላለን። መጠባበቂያ እጃችን ላይ ምንም ብር አልነበረንም። እንዳጋጣሚ መጠባበቂያ ተባለ። እመቤቴን ነው የምልሽ 1200 1300 ብር ነበር አካውንቴ ላይ ነበረው። ብሎክ ሳስደርገው ይሄ ደግሞ ምን ነገ ነው ይንጋልን። ባንክ ስቴትመንት እኮ ማሳየት ነው። ስንት ብር እየላኩ 1200 ብር ምን እንዳይሆን ነው ብሎክ ያስደረግሽው? በቃ እመቤቴ በሰዓቱ ምንም የለኝም። በጣም ጥንጥዬ ብር ነው። በጣም ልክ ነሽ። መጀመሪያም እያልኩሽ የነበረው ምንድን ነው ሁሉን ነገሬን በቻልኩት አቅም ከሱ ማራቅ ነው፣ ማሸሽ ነው። ገባሽ? ቡኬም ኤቲኤምም እሱ ጋር ነበረ እና ትራንስፈር እያደረገ ሞባይል ባንኪንግ በእኔ ነበር የሚጠቀመው። ቡክሽ እኔ ጋር ነበር። አዎ ላወጣ ሄጄ በአንቺ ቡክ እኔ ባንክ ቤት ሄጄ እኔ ምን አቅልሃለሁ? እሱን አንተን ልጠይቅህ እንጂ እመቤቴን እኔ አንተን ልጠይቅህ እንዴ? አንተ ነው ሁሉ ነገር የለቃት ዜ ይከው ወይኔ ፏድ አካውንት ደብተርሽን ይቼ እንዴ አንተ እኔ እያንዳንዱን ነገር ስላልተናገርኩ ነው እንዴ? ደብተር ላወጣ ነው እንዴ? ልታወጣ 1200 ብር ምን ብለህ ታወጣለህ? ለምን እንደሆነ
እንደወሰድከው አላውቅም። እሺ በቃ ግን እኔ ያዘጋሁት በሰዓቱ ማለት ነው። እሺ በቃ ተይው፣ በስቴትመንቱ ተስማምተናል። ሌላ ወሬ በቃ ይሄንን ነገር ነበር በቃ እሱ አቃቱን ያወጣዋል። እሺ አሁን ወደ ሴም ካርዱ እንሂድ ማለት ነው። የባንክ ስቴትመንቱ ከተፈታ ፉአድ ዋትሳፕ ክሬት አድርግ ፕሊዝ። ቁጥር ካለኝ ግን ዋትሳፕ የለኝም። አብዬ ምን አለሽ? ሌላ ቴሌግራም፣ ኢንስታግራም አለሽ? አለኝ ኢንስታግራም። ቆይ ፍቅር ተረጋጊ። ባለ ቴሌግራም አለኝ ግን ዋትሳፕ ክሬት ብታደርግ በጣም አሪፍ ነበረ። ጥሩ ነው ዋትሳፕ ይቻላል ማድረግ። ፕሮፌሽናል ክሬት አድርግ ዋትሳፕ እና ችግር የለም። እንትን የለኝም እስከዛሬ ስቲል ከድሮም ጀምሬ የለኝም። በዛ ነው። እሺ ግን በጣም ጥሩ ነው ዋትሳፕ፣ በጣም ቆንጆ ነው። እሺ ስለዚህ አሁን የቀረችው መጨረሻ ምንድን ነው? ሴም ካርድ ነው የቀረዋል። እሺ ሴም ካርድ ቆይ ልጠይቃት። ያው እንግዲህ ሁሉ ነገር ደበስ ተደርጎ ታልፏል። ብቻ እኔ ንጹህ ሰው ነኝ ለሌሎቻችሁ፣ እሱን ለማለት ያህል ነው። ከዛ ግን ስለ ሲሙ ለማውራት ያህል ስንት ቤት ሲም ነበር አስታውሽኝ? እኔ ናት 07 መጨረሻ 83 07 መጨረሻ 83 እሱማ ፕሮፌሽናል የኔ ስልክ ነው። አይ ስልሽ አይኖ እሱን አውቀዋለሁ በደንብ ልልሽ ነው። እሱ ነው እሱ 07 መጨረሻው 83 ሀቡዬ እንትን አልለውም አልጠቀመውም ምናምን ነገር ስልኬ ታውቀዋለች ራሷ ፍቅር እንትን ላለመወሻሸት ያህል። ስለዚህ እኔ ነገ አወጣዋለሁ እሱን ቲምሽ። መታወቂያዬ አጋጣሚ ወላሂ ሲሪየስ መታወቂያዬ ጠፍቷል። ከዛ ይሄ በዚህ ሲም ነው እንትን የመታወቂያዬ ኮድ የሚገባልኝ የለ። ከዛ ቴሌ ለማውጣት ምን ማድረግ አለብኝ ስልሽ ቴሌ በመታወቂያ ፋይዳ ካርድ ላይ ያለው ቁጥር እሱ ነው። አዎ እንትን ቴክስት የሚገባልኝ አሁን ፕሪንት ላስደርግ እንትን ላስወጣው ብዬ ፕሪንት ቤት ብሄድ ኮድ የሚገባልኝ እዛ ሲም ላይ ነው። እሱ ሲም ደግሞ ቆየ ፍቅር ከሄደች ጀምሮ አልጠቀሙም። ስለዚህ እንዴት ላውጣው ነው? ፓስፖርት አለክ? አይ ምን ችግር አለው? ፋይዳ ማውጣት እኮ ነው። ነገ የሚያልቅ ነው። ፋይዳ የሚወጣ ሁሉ ነገ ማለቅ ይችላል። 30 ፍቅር እሺ ቆይ መብትሄው ቆይ እሺ እዚህ ጋር ችግር የለም። ፋይዳ ታወጪልኛለች ፍቅር አንቺ ማለት እንትን ነው። ፋይዴ ጠፍቷል እና ይሄ አሁን ብትሄጂ ፕሪንት ቤት ኮድ ነው የሚገባላችሁ ወደዛ ስልክ ወደዛ። እኔ በአንተ ፌስ በአንተ ጆሮ በአንተ አሻራ አድርጌ ማውጣት አልችልም። እንግዲህ መታወቂያ አለ። አሁን አንቺ መብት ያመጣሽልኛ ቴክስት ገብቶልሃል። የፋይዳ የሚልኩ ቴክስት ማውጣት እኮ ነው። የጠፋው ስልክ ላይ ነው የጠፋ ስልክ ላይ ነው ይገባልኝ። እሺ ችግር የለም። ቴሌ ሄደን የሚጨረስ ነገር ነው። አይ መብት ስታመጪ የተሻለ ነገር ጎበዝ፣ በጣም ጥሩ። ስለዚህ ችግራችሁ ተፈቷል። ታረቁ። ኧረ እኔ መጀመሪያም አልተጣላሁትም። አይ ህዝቡን አክብሩና ታረቁ። የው የሁሉ ህዝብ ታረቁ። አልተጣላሁትም ስትይ አልተጣላሁትም ክርክር እኮ ነው ይሄ። አይ ታረቁ። ይሄ የሁሉ ህዝብ 24,000 ህዝብ ታረቁ እያለ እየኮመተ ህዝብ አታከብሩም እንዴ እናንተ? ኧረ ሀቡዬ ይኸውልሽ አሁን እኔ ሌላ እንትን ነገር መክፈት አልፈልግም። ሀቡዬ ብዙ ነገር አሳልፈናል፣ ብዙ ነገር ተፈጥሯል። እንዲህ ተበደልኩ ምናምን ማለት አልፈልግም። መድኃኒዓለም ነው የሚያውቀው እውነቱን። እኔ እና እሱ አልተጣላንም። በቃ ይኸው ይሄ ነገር ነው ያገናኘን። በቃ ፈታ ነው አለቀ። ያ ግን ተታርቃችኋል፣ ሰላም ናችሁ፣ እየተገናኛችሁ ልጃችሁን ትተያያላችሁ። ችግር የለም። ልጁን ታሳየዋለች። ምን ችግር የለም። ምን እንደሚዩት ናይላት ምን ችግር እኮ ትሰማለች። አይ ምን ችግር የለም። ይሰማል። ፍቅር የአንቺ ድምፅ ነው የማይሰማው። ሰምተሽኛል ልልሽ ፈልጌ ነው። ምን አልከኝ አልሰማሁም። ማርያምን አልሰማሁም። ምን እንትን አይ አሁን ሀቢባ ጥያቄ ጠይቃሻለች። ምን አለችኝ? እየተገናኛችሁ ልጃችሁን አብራችሁ ታጫውታላችሁ፣ ሞል ወስዳችሁ መጫወቻ ቤት ታጫውታታላችሁ። አይ ይሄን ያህል ለምን ይሆን ማለት ለምን ይሄን ያህል ሁሉም ነገር
የሚሆነው እሱ ለእኔ ጥሩ ሲሆን ነው። ይሄ ሲም ካርድ ልቀበልና ሁሉ ነገር እንትን እንባባላለን። ያለውን ነገር ሙሉ ይሄ ባንክ ስቴትመንቱ ምናምን በኋላ ሶሪ ኖ እኔ ልጄን በድለላ በሆነ ነገር አይደለም የማገኛት በሆነ ይኸውልሽ ሀቢባ ስልሽ እንዲህ እንደ ቀልድ ልጄን እኔ ወላሂ ነው የምልሽ አይኑ ብዙ ነገር ልጄን እንደ ቀልድ ማግኘት አልችልም ወላሂ በጣም ለረጅም ጊዜ ማለት ነው። ያ ደግሞ እኔን ያደረከኝ ነገር ክፍያህ ነው። እኔ በጣም ብዙ ነገር ሆኛለሁ። አንቺ እያስከፈልሽኝ ነው አንበሳ በልጄ ተበቀልሽኝ። በልጅማ አይደለም እኮ የምትቀጪው ተይ እንጂ ክፍያ ነው ትለኛለች እንዴ ጎበዝ አንቺ በልጄ እንዴ እየነገርኳት ነው ዲቴል በጣም እየናፈቀችኝ ነው ልጄ እንደዚህ አይነት ስሜት ይሰማኛል ልጄን አሳየኝ እያልኳት አታሳየኝም እንደዚህ አይነት ቀላቀል ልጅሽ እኔ ሆኜ ነው ባለፈው የሚያሳየው ህፃንሽ እንደ አንቺ በልጅ የምትቀጭ እኔ ከእንደዚህ አይነት ሰው ጋር ነው ብዬ እስካስብ ድረስ ነው አንተ ይሄን ነው እያስደመምክኝ ያለሁ የሰውኛ ባህሪ ምንም እያየሁብክ አይደለም ልጅ ነው ታያለህ ኦኬ ሰውኛ ነው ልጅ አለማሳየት ቆይ እሱን አይደለም የምልሽ እስቲ ልልሽ እኔ ልጄን ለማግኘት እያልኩኝ ሀቢባ ከእሷ ጋር በስነ ስርዓት ነው የማወራው በስነ ስርዓት ልጄን ማየት ስለም እነግራታለሁ ልጄ በጣም ትናፍቀኛለች እኔ አንድ ነገር ላውራ ልጄ እናትም ትፈልጋለች አባትም ትፈልጋለች አረ ልጨርስልክ እናትም ትፈልጋለች አባትም ትፈልጋለች ለምን ትቀጭኛለች መቅጣቱን ለምን ማንም አልቀጣህም እኔ እኮ አሁን ያልኩህ እኮ ነው እኔ ላይ ላደረግከው ነገር ክፍያክ ነው አልሽው እኮ ማሪ በቃ የነበረው ነው የምልሽ አሁን ያያል እናቴ ትሙት አንድ ላይ ማሳደጉ ምናምን በዚህ አንድ ወር ውስጥ ጠይቂያታለሁ እናቴ ትሙት ጠይቂያታለሁ እንዴ እየጠየኳት አይ እንዲህ እንደዚህ ይኸውልሽ ጠየኳት ቤት እያለች ልጅቷ በጣም ናፍቃኛለች ምናምን ክፍያ እሺ እኔ እመቤቴ ያለህ አንድ ነገር ልንገርክ ክፍያ ነው አልኩህ አይደለ ይሄንን ቃል ነበር ከኔ የምጠብቀው እሺ ይሁንልህ አንተ ምን አይነት አስተሳሰብ ሴጣናዊ አስተሳሰብ እንዳለ ሁለታችንም እናውቃለን ግን ደግሞ ማለት ነው እሺ ላውራ እንዴት ታወራለህ ሺህ ዓመት አታወራ እኔ ላውራና ልቋጭ አንቺ ሺህ ዓመት አውሪሽ አንቺ ሺህ ዓመት ነው የምታወሪው አይደለም እሺ አውራ ሚው ታረገችልክ ሀቡዬ አይኖ እኔ በስልሽ በልጅ ቀልድ አይኖ ሴንስ እንድታረግ ምናምን ብዬ እነግራታለሁ ማታ እንደዚህ በህልሜ መታ እኮ ምናምን ባያት ደስ ይለኛል ልጄን ምናምን እላታለሁ ስልሽ የሆነ ነገር እኔ እኮ ትለኛ እናቴ ትሙት ነው የምልሽ ልጄ ከረጅም ጊዜ በኋላ በአንድ አመቷ ትቻት ሄጄ ስልሽ ይሄ 8 ወር 9 ወር ምናምን አይቻት አላውቅም እና የሆነ ጊዜ ሳያት አወቀችኝ ሮጣ መታ አቀፈችኝ እና እሱን ነገር ሁላ ሴንስ ታደርጋለች ብዬ አስብ ነበር ማለት ምን ያህል እንደምትፈልገኝ ይኸውልሽ ሀቢባዬ 9 ወር እኔን አይኔን አይታኝ አታውቅም እና የሆነ ቀን በቃ ለምኛት ምናምን ሄድኩና ከዛ አየችኝ ስታይኝ እየሮጠች መጣ አቀፈችኝ አውቃኝ በአንድ አመቷ ትቻት የሄድኳት ልጅ እየሮጠች ከዛ እሱን ነገር ሴንስ ታደርጋለች ምናምን ብዬ በሌላም ቀን እኔ ምንድን ያልኩት ይዛለት እኔ የዛለት ምን ብዬሃለሁ የሁለታችን ልጅ ናት ልጃችን የእናትም የአባትም ፍቅር ያስፈልጋታል እኔ እንደ አባት የሚያስፈልጋት እንደዚህ ላደርጋች የአባት ፍቅር ሌላ የእናት ፍቅር ሌላ ነው በጣም ቁም ነገር ያወራንበት ጊዜ ነበር ይሄ አንድ ላይ ማሳደጉን ምናምን ይሄ አንድ ላይ ማጫወቱ ምናምን ተወው ታያለህ እርሰው ጭራሽ ከአይምሯችሁ ይውጣ ሀቡዬ ይሄ አንድ ላይ ማሳደግ ልጅ አንድ ላይ ማጫወት አንድ ላይ ስለነሱን ነገር አላወራውም አይ ለሀቡ ነው እየመለስከው ለሀቡ ነው እኔ ነኝ የጠየኳት አብራችሁ አጫውቷት በሳምንት ዊኬንድ ላይ ለእሷ ነው እየመለስከው አብራችሁ ማጫወተች ታውቂያለሽ እኮ ፍቅር ምንድን ነው የምትዋሺው ኖ አሁን እሷ ወይኔ ጌታ ሆይ እሺ አውራ ያጫወትክበትን ሞመንት ሁሉ ነገር ተናገር ተናገር እሺ ሀቡዬ አይ ነው እንትን እኮ አያስፈልግም ነበር እኮ እዚህ ቴክኒክ ውስጥ መግባት ብቻ እኔ እልህ ነው ካለባችሁ ሁለታችሁም ትዋደዳላችሁ እኮ ግን ልጅነት በእናትሽ ተይ እንደዚህ አትበይ አይ እንዲህ ሞሎች መውሰድ ማዝናናት የሆነ አንቺ ባልሽው ጭራሽ የማይሆን ነገር ነው
ለምን በእናንተ እልህ እሷ እንዴት መሰለህ የሚሆነው ጥሩ ነገር አመጣ መተህ ታያለህ፣ ታጫውታለህ ምናምን፣ ግን መቼ ማምኜ አልሰጥህም፣ ልጅቷን አልሰጥህም። ቃል በቃል ነው። ኦኬ ለምን አይ ምን መሰለሽ ፍቅርዬ፣ እኔም እናት ነኝ። ይኸውልሽ እኔም እናት ነኝ እና የሁለታችሁንም ፍቅር እኩል እያገኘች ማደግ አለባት። አንደኛ የእናንተ እልህ ልጅቷ ከእናቷም ከአባቷም ጋር አብራ መሆን እኮ በእናንተ እልህ የምለው እኮ የሁለታችሁ እልህ ተጋብታችሁ ለማለት ፈልጌ ነው። እሺ ምን መሰለሽ፣ ይዛችኋት አብራችሁ ሞል ወስዳችሁ አጫውታችሁ አይስክሬም ገዝታችሁ አሳስቃችሁ አንቺ ወደ ቤት ይዘሻት ገባሽ? ችግር የለም ሀቡዬ ተይው፣ ይሄን ጥያቄ እንዝጋው። ይኸው እሱም ይዘጋል። ሀቡዬ ለምን ትቸገሪያለሽ? ለምን አንቺ አይደለም ልጆቼ እኔና አባታቸው አብረናቸው ስንሆን የሚያገኙትን ደስታ ስለማይ ነው። ለሁለት ወስደን ስናጫውታቸው አንዳንዴ ደግሞ በቃ ልጆች የሚያገኙትን ደስታ የእናንተም ልጅ እንድታገኝ ብዬ ነው። እናንተ ገና ሀቡዬ ተይው፣ ኦኬ ተይው፣ ችግር የለም። እኔ እንደዚህ አይነት አባት የለኝም ነው። እሱም ተስማምቶበታል፣ እኔም ተስማምቼበታል። ልጅቷ ፍቅር ታገኝ ይጫወት ምን ይበል ግን አልሰጠውም ነው። ታውቂያለሽ፣ እናቴ ትሙት በልጅ አልደራደርም ታውቂያለሽ። እሺ እኔ እኮ አሁንም ያልኩህ ትወዳታለህ፣ መተህ አጫውታት። የአባት ፍቅር ስጣት። ያቺን ቃልሽን እንዳትረሻ አሁንም እሺ እንዳትረሺ። እሺ በይኝ ባላ ግን ለልጃችሁ ስትሉ ግን ብትስማሙ አንቺ በጣም ጀግና ሰው ነሽ። እንዳትረሺ ያሁኑ ንግግርሽ ማሪ። እመቤቴን አረሳውም እግዚአብሔርን መቼ ማለት እንዲህ ጭራሽ ልታስፈራራኝ እንዴ? አረ እመቤቴን አረሳውም። ኧረ እኔ እያስፈራሩ አይደለም፣ ልታቀሳስሪ ነው ደግሞ አሉ። እያስፈራሩ አይደለም። ይሄ ቃል ለእኛ ሁሌ ምልክ ነገር ነው። አቡዬ አልሰጥህም ልጄን መተህ ማሳየት ሁሌም ነው። አንዴ ፍቅርዬ ምክንያትሽን ንገሪው። አንተ በትክክል አትይዛትም፣ ትወድቅብሃለች፣ ትሰበርብሃለች ወይ ደግሞ አትጠነቀቅላትም ብዬ ስለምፈራ ምንድን ነው ምክንያትሽ? አባት ልጁን ይዞ ሄዶ አጫውቶ ሞል ወስዶ አጫውቶ አይስክሪም ገዝቶ ይዞልሽ ቢመልስ፣ ለምሳሌ አብረሽ መሄድ ካልፈለሽ እሱ እንኳን ይዞ ለ1 ሰዓት ለ2 ሰዓት ፍርድ ቤትም እኮ ይፈቅዳል አይደል? ለ1 ሰዓት ለ2 ሰዓት አባት ልጁን እንዴ ምንድን ነው ሪዝንሽ? ኬርለስ ነህ ነው? ትጠፋብሃለች፣ ትወድቅብሃለች፣ አትጠነቀቅላትም እንደኔ ነው? ሪዝኑን ንገሪው። ቴንኪዩ አስተሳሰቡን ስለማውቀው ነው እኔ ያለፍኩት ከእሱ ጋር ሆኜ ያለፍኩትን ነገሮች ስለማውቅ እሺ በቃ ይኸው ሀቢባ እኔ ከእንደዚህ ነገር መያያዝ አልፈልግም። እሺ እኔ ልጅን አልሰጥም፣ በህግ ጠይቀኝ። በቃ እሺ ቴንኪው። እሺ እኔ በቃ ዘጋ ነው። እሱም ኔትወርክ እያስቸገረው ነው። ሁላችንም ደካማ አባት ማለት ፍቅር አለ እኮ መሀላችሁ። እናንተ ብትስማሙ የእውነት ሁለታችሁም ጥሩ ሰዎች ናችሁ። ለምን አትስማሙ? ሀቡዬ እሰማለሁ አለሁኝ። ሀቡዬ ያለው ተቋርጠ ነበር። ችግር የለም። ለእኛ በዚህ ልክ ደክመሻል አይደለም? በቃ ችግር አስፈላጊ ነገር ካለ ኢንስታግራም፣ ዋትሳፕ ክፈት ብለሽኛላ። ዋትሳፕ ክፈት፣ ቁጥር ካለኝ ዋትሳፕ ከከፈትክ ዋትሳፕ ላይ እናወራለን። ባንክ ስቴትመንታችሁንም ሁለታችሁ ማውጣችሁ ትልኩልኝና ሀቁ ማን ጋር እንዳለ ይወጣል። እንደገና ደግሞ ዊ ኔትወርክ ነቀለው ሴም ካርዱን ያው ቃል ገብቷል እዚህ ጋር ህዝብ ፊት ሴም ካርዱን አውጥቶ ፍቅርም ይዟታል። ኔትወርክ አልያዘኝም አለው። እየሰማሁሽ ነው። ሴም ካርዱን ነገ ፋይዳ ካርዱን አስወጥቶ ሴም ካርዱን ከመጣና ከጻፈ አስገቡት። እሺ ሴም ካርዱን አውጥቶ እንደሚሰጥሽ ቃል ገብቷል። ከዛ ሴም ካርዱን ከሰጠሽ አንቺ ችግሩ መፍታት ትችላለሽ። ቻናሉን ሪከቨር ማድረግ ትችላለሁ ኢንሻላህ። ስለዚህ አሁን ከጻፈ አይኖ በጣም ከሪሌሽንሽፕ ወጣሽ ከባድ ነው እና ግን ተረጋግተሽ ብታስቢበት ጥሩ ነው ማለት ለልጅሽ የሚሆነውን ነው የምልሽ። ሌላ ሁሉም ነገር ያልፋል። ለልጅሽ ግን በጣም ከመጥፎ አባት ጋር እንኳን እናት ተስማምታ እሺ ብላ ተገናኝታ እኔ አብረሽ ኑሮ ይባምናለም ተገናኝታ ልጇን ታሳያለች። ከልጃቸው ጋር አብረው ጊዜ ያሳልፋሉ። የሰለጠኑ ሀገራት ያሉ ሳቡት ፍላወር እየላከ ነው
የሰለጠኑ ሀገራት ያሉ ነጮችም አረቦችንም ብናይ በጣም በከባድ ነገር ተለያይተው አይደለም እንደናንተ እንደዚህ በቀላል ነገር ቀርቶ በከባድ ነገር ተለያይተው ለልጆቻቸው ሲሉ እየተገናኙ በሳምንቱ መጨረሻ ልጆቻቸውን አብረው ያጫውታሉ። ልጆች እንዳይነቁ እነሱ መጣላታቸውን እንኳን እንዳይነቁ ልጆቻቸው ፊት አብረው እየበሉ ፈገግ እየተባባሉ ለልጆቻቸው ደስታ ሲሉ ማለት ነው እንትን ይላሉ። እና እናንተም ብስል ብትሉና አርቃችሁ ብታስቡ እኔ አምጣው ነገር ከባለቤቴ ጋር ብለያይ በምንም አይነት ነገር ለልጆቼ ስል አብሬ ወስጄ ልጆቼን ጊዜ ያሳልፋሉ። ለምን ዘቤስት የሆነውን ነገር ነው ለልጆቼ የምመኘው። ልጆቼ የእኛን ጸብ እንዲያዩ እንዲከፉ፣ አንዳችንን አቅተው እንዲኖሩ አልፈልግም። ስለዚህ ሁለታችሁ ኢቨን ወደፊት የየግል ህይወታችሁ ብትኖሩ ራሱ አንቺም የራስሽን ትዳር እሱም የራሱን ትዳር ብትይዙ እስኪል እናትና አባት ናችሁ። የወለደ ተለያይቶ አይለያዩም። ለዚህቺ ልጃችሁ ስትሉ እየተገናኛችሁ ተከባብራችሁ ልጃችሁን አብራችሁ ብታሳድጉ መልካም ነው ላለው። ለምን ማሰብ ያለባችሁ ለልጃችሁ ነው። ሌላ ሁሉም ነገር ያልፋል። እመኑ፣ ሁሉም ነገር አላፊ ነው። ልጃችሁ ትበልጣለች። ከዚህ ሁሉ ነገር ወደዚህ ምድር ያመጣችኋት ልጅ ትበልጣለች። በቃ እንዴ ተፈጥራለች። ገባችሁ? ስለዚህ ግዴታ እናንተ ግዴታ አይደለም እኮ መፋቀርና አብሮ መኖር፣ መከባበር ግን ግዴታ ነው። ተከባብራችሁ ልጃችሁን አብራችሁ አሳድጉ። ግድ የላችሁ። ዚህ ዘ ቤስት ማንም ይመስክር። የትኛውም ሃይማኖት አባት፣ የትኛውንም ዳኛ፣ የትኛውንም ሰው ብትጠይቁ፣ አዎ ለልጃችሁ ስትሉ ተስማሙ። አንድ ቤት ኑሩ አይደለም፣ ለልጃችሁ ስትሉ ተስማምታችሁ ተከባብራችሁ እየተገናኛችሁ ለልጆቹ ፍቅር ስጡ። ምንም እኮ አይከብድም። በሳምንት እሑድን 2 ሰዓት ወይ 1 ሰዓት ለልጃችሁ ብትሰጧት በቃ ችግር የለም። እኔም እኮ ቅድም በጣም አግሬሲቭ ሆኜ የመለስኩልሽ ይሄ ምንታረቅ መስሎሽ ስለ እርቆ ስለ አንድ ላይ ስለማለት ምናምን ስላወራሽ ነው ኖ ያልኩት እንጂ እኔ እኮ በጣም ነው ደስ የሚለኝ ልጄ የአባት ፍቅር አግኝታ። እንዴ እኔ ሁሌ የሚያሳስበኝ ነገር እመቤቴን እግዚአብሔርን ነው የምልሽ። እኔ ልጄ ነገ ይሄ የሆነ ጉድለት እንዲሰማት አልፈልግም። ገባሽ? መቶ ያጫወት። እኔ በጣም ነው ደስ የሚለኝ ያጫወት፣ የፈለገውን ነገር ይበል። ግን እኔ እና እሱ የሚባል ነገር የለም። ቅድም ያው ለአንቺ ነው ስለሱ አልነበረ የሚያወራ ነው ፍቅር። በትክክል ጥያቄ ተጠይቀሽ የመለስሽውን መልስ በስነስርዓት መልሰሻል አይደለ? አሁን ጻድቅ ልትሆኚ አትሞክሪ። የምን ጻድቅነት ነው የነበረው? ይዞ መሄድ ወይንም አብራችሁ ይዛችሁ ሄዳችሁ ማጫወት ወይንም እሱ 2 ሰዓት 3 ሰዓት ፈቅደሽለት ይዞ ሄዶ ሞል ልጁን አጫውቶ አይስክሬም ገዝቶላት አሳስቋት አምጥቶ ለእናቱ ያስረክባታል። ኢቭን የተለያዩ ባልና ሚስቶች ፍርድ ቤት ራሱ የሚፈርድላቸው ምንድን ነው? በሳምንት 1 ቀን አባት ለ2 ሰዓት ለ3 ሰዓት ወስዶ ልጁን አይቶ እዚህ ጋር ማስመሰሉ አስፈላጊ አይደለም። አሁን ፍቃደኛ ካለ ለሀቢባ ያልሻት ነገር ሌላ ነው። አሁን ደግሞ መተሽ ሌላ ነገር ልትይ አትሞክሪ። ለእኔ በምን ልክ እንደምታሰቃይኝ ራሴ ነኝ የማውቀው። ስለዚህ አያስፈልግም ሀቢባዬ፣ ግልጽ ነው። ያለችውን የምትመልሰውን መልስ መልሳልሻለች። ከዛ ባለፈ ያለውን ነገር ታወርኛለች በስነስርዓት። ቤትዮም ባለች አውሩኝ፣ የምናደርገውን ነገር አብረን እናደርጋለን። እሺ ሀቢባዬ፣ ነገ ዋትሳፕ ክፈትና ይኸውልህ ክፈዋልዬ፣ ነገ ዋትሳፕ ክፈት። ከዛ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አደርግልሃለሁ። ሁለታችሁን ባንክ ስቴትመንቱን አውጥታችሁ ትልኛል። ሀቢባ ብዬ ሰርች ማድረግ ነው። ኖ እኔ ነኝ ሀቢባ ነኝ ብዬ ቮይስ ማድረግልህ እኔ መጥቼ። ኦኬ እሺ፣ ክሬት ካረኩኝ ይመጣልሻል? አዎ ክሬት ስታደርግ ይመጣልኛል። ቁጥረን ሴፍ ስላደረኩት ፉአድ ዋትሳፕ ክሬት አደረገ ብሎ እኔ ጋር ያለሽ። አዎ ቁጥር ግን ሰታኛለች ፍቅር። በቃ ችግር የለም። እሺ አዎ እሺ። ስለዚህ የእሱ ጉዳይ ተፈታ። በቃ የእሱ ጉዳይ ተፈታ። አሁን የቀረችው አንድ ጉዳይ የሴም ካርዱ ነው። እንዴት ነው የምትገናኙ? ስለነሱ ልናወራ ነው። ዲቴል ስለነሱ ነገሮች እንድናወራ፣ ስለሙሉ ነገር እንድናወራ በዚህ ነገር በውስጥ አውርተን ያለውን ነገር ተያይተን ሙሉ ነገር እንጨርሳለን። ኦኬ አሁን እዚህ ጋር ተቀጣጥራችሁ ለፋይዳው ነገ ሆነ ከነገ ወዲያ ተቀጣጥራችሁ መገናኝ እኮ ነው። ፋይዳ የመጀመሪያው ስቴፕ ፋይዳ ማውጣት ነው። ስለዚህ ፋይዳ ለማውጣት ነገ ይመችካል። ነገ አንተ ፋይዳ ለማውጣት እኔ እንጃ ቢዚ ነቀሽ። ከነገ ወዲያስ ነገ ሜቢ ስኬጁልህን ፕሮግራምህን ካላወቅ ስራ ካለ ከነገ ወዲያ ስልሽ አሉኝ ስራዎች ምናምን። ስቲል ሀቢባዬ ዛሬ ወላሂ ነው የምልሽ ሌላ ነገር እንዳይመስላችሁ እና ደግሞ ወንጀለኛ መባል ስላልፈለግኩ ነው ጥዬ የመጣሁት። እንዳልኩሽ ወላሂ ሰው ቤት ነው ያለሁት። ወላሂ በጣም እናመሰግናለን። አሁን እሄዳለሁኝ ገና ማለት ነው ወደ ቤቴ መሄድ ያለብኝ። እዚህ አላድርም፣ ማድርበት ቦታ አይደለም። ሰው መሄድ አለብኝ። ለዛ ብዬ ነው እንትን እና ችግር የለም እና
እናወራለን። አውሪኝ፣ በውስጥ የፈለግሽውን ነገር ጠይቅኝ፣ ምላሽ ሰጥሻለሁ። ሴም ካርዱን አሁን በዚህ ህዝብ ፊት ሴም ካርዱን ልትሰጣት ቃል ገብተህላታል አይደል? ችግር የለም። ልሰጣት ሲም ካርዱን ነው የምትፈልገው? ቆይ ሀቢባዬ፣ ሲም ካርዱን ነው ያንን ነገር ለማስመለስ ነው አይደል? ሲም ካርዱን እንጂ ነገሬ በቃ ችግር የለም። እሱ አያሳስብም። ስለዚህ ሲም ካርዱን እሰጥሻለሁ ብለህ ቃል ግባላት። መውሰድ ኖ እሱን ነገር እንትን ብላ ተጠቅማበት እኔ ከብዙ ነገር ጋር ያጣች ሴም ካርዱን ሰጥቶሽ ተጠቅመሽ ጉዳይሽን ቻናልሽን ሪከቨር አስደርገሽ ትመልሽለታለች። ሴም ካርዱን አይደል? ችግር የለም። እሱ አያሳስብም። የራስሽን ቁጥር ታስቀይር። እየተጠቀመበት አይደለም ማለት ምን ያደርግለታል እንዴ? ብዙ ነገር ወላሂ ነው የምልሽ። የራስሽን ቻናሉን ሪከቨር ካስደረግሽ በኋላ እኮ የራስሽን ቁጥር መቀየር በስምሽ የወጣ ሴም ካርድ ቁጥር ማስቀየር ትችያለሽ እኮ ቻናሉ ላይ። በቃ እችላለሁ። ቱስቴ ቨሪፊኬሽን አልጠቀሙም ስላለ ችግር የለም። ቁጥር ነው የተያዘው እያልኩሽ ችግር የለም። በቃ ይሄ ሲም ካርዱን ካልተሰጋ አሁን የኔና እዚህ ጋር የምትወዱኝ ቤተሰቦች ያላችሁ እስከዛሬ ከኔ ጎን ለነበራችሁ አንቺም ጨርሻለሁ። ሲም ካርዱ ካልተሰካልኝ ሪፖርት ቻናሉን ሪፖርት በቃ አንተ ምንም ለፍለህበት ሌላ ሰው ለምን ይጠቀምበታል? ጨረስኩኝ እኔ። እሺ ፏድ አክብረከን በእንደዚህ አይነት ሁኔታ ላይ ሆነክ መተህ ሰው ቤት ሆነ እስከዚህ ሰዓት ድረስ ስለጠበከን እጅግ በጣም ነው የምናመሰግነው። አላህ ያክብረክ። ከዛ በፊት እንትንም ቃል ይግባልኝ በማርያም በጣም ይቅርታ ስላቋረጥኩሽ። ችግር የለም። ምን እሺ ይሄ የሲም ካርዱ ነገር ካልተሳካልኝ ኢንኬዝ ካልተሳካልኝ ይሄ ቻናል ሁለታችን የለፋንበት ነው። እሱም ለፍቶበታል፣ እኔም ለፍቼበታለሁ። ሌላ ሰው ለምን ሰልፊሽ ትሆኛለሽ ታዲያ? ለምን ለእኔም አታስቢም? አንተም ለፍተሃልና ለምን እንካፈለው? ለምን አብረን ያንተ ቻናል እንካፈለው? እሺ ያንተ ቻናል እንካፈለው። ኖ መካፈል አይደለም። ለምን አብረን እንጠቀምበት አትይኝም? አሁን እውነት እያሰብሽልኝ ከሆነ እንደ ያንተን ቻናል እንጠቀምበት። አንቺ ጋር መጨረስ ያለብኝን ነገር ጨርሻለሁ። ትክክለኛ ጥያቄ አንዴ ትክክለኛ ጥያቄ የጠይቀው ፍቅር፣ እንደዛ ከሆነ እኔም አንተም ካልተጠቀምነው ይዘጋ ከሆነ ለእኔ ካሰብሽልኝ ለምን ታዲያ አብረን አንሰራበትም እኮ ነው እያልሻል። እንደዛ ለምን አትለኝ ነበር? ድሮ ጀምራ ለምን አላለችኝ እንዴ? አንተ ቻናል አንተም የራስህ ቻናል አለ፣ እኔም የራሴ ቻናል አለ። አንቺም የራስሽ ቻናል አለሽ። 2 ቀን አልቆየሽም ቻናል ክሬት ስታረጊ። በቃ አሁን ሌላ ነገር ውስጥ ወደኋላ አትመልሽም። እኔ በቃ እንትን ብሎኛል። ዋድጌ በጣም ነው የምናመሰግነው። እሺ አክብረህ ስለመጣ በጣም እናመሰግናል። ነገ ማለት ነው ዋትሳፕ ክሬት አድርግ ፕሊስ። እሺ እናመሰግናለን። በዚህ ሰዓቱ በጣም ስለሄደ እዛው ማደር ከቻልክ አድረህ አይደለም ማድርበት ቦታ ለዛ ነው። እሺ እናመሰግናለን። ቴንኪው በጣም ነው የማመሰግናችሁ ሁለታችሁንም እና እዚህ ያላችሁ ሁሉንም ነገር እያያችሁ የነበራችሁ ሰዎች ሁላችሁንም በጣም አመሰግናለሁ። በጣም ወዳችኋለሁ። ሀቢባም ቤታዮንም በጣም ቴንኪው አመሰግናለሁ። ወዳችኋለሁ። ሁላችሁ እኛም እንወድሃለን። ደህና ደሩ። እሺ